እንዴት ነው ያላችሁት? ለአምሳት ወለደች እንዳትልሰው ፈጃት እንዳትተው ምንድነው የሚባለው? ልጇ ሆነባት ነው አይደለም ተረቱ የሚለው። ያ አማራ ተወለደ ኢትዮጵያ ላይም ግፍ አማራን ወለደው ማለት እችላለሁ። እንዳይልሱት እሳት ነው እንዳይተውት ደግሞ ጠላት ነው ብለው ፈርጀውታል እና በዚህም ምክንያት ዛሬ በአማራ ህዝብ ተጋድሎ የብልጽግና ካድሬና ሚሊሻ የብልጽግና ካድሬና ጀነራል ሳይቀር በየአማራ ገጠርና በየአርሶ አደሩ ቀዬ የአማራን ህዝብ እግር ላይ ወድቆ እየተማጸነ ይገኛል። እኛም ይሄንን ዘመንና ይሄንን ጊዜ ስላየን የምር ማለት ነው ድላችን ምን እያመጣ እንዳለ እየተመለከትን ስለሆነ ታላቅ ክብር ይሰማናል። በተለያየ ቦታ ሆናችሁ በቀጥታ ፕሮግራማችን እየተከታተላችሁ ያላችሁት ደስ ብሎኛል። ፍኖተ ሰላም እያያችሁን ስለሆነ በጣም በጣም ደስ ብሎኛል። በጣም ተናፍቃችኋል። በዚህ አጋጣሚ ሰብሰብ ብላችሁ እያያችሁን ያላችሁ ካላችሁ ከየት አካባቢ እያያችሁን እንደሆነ ብትጽፉልን በጣም ደስ ይለናል። ስለምታዳምጡን ጊዜያችሁን ሰጥታችሁ ስለምትከታተሉን በጣም በጣም ደስ ይለናል። በተለይ አማራ ወጣቶች በየከተሞች በተለያየ ቦታ ላይ ያላችሁ የእኛን ፕሮግራም መከታተል ብቻ ሳይሆን በሚገባ የምንሰራቸው በርካታ ስራዎች ልታዳምጡን እንደሚገባ በዚህ አጋጣሚ ደግመን ደጋግመን ማስጠንቀቅ ማሳሰብ እንፈልጋለን። ሌሎቻችሁም ጌጅ ሁላችሁም ሰላም ብያለሁ። አቢ እንደዚሁ ሰላም ብያለሁ። ሳም ሰላም ብያለሁ። መሳይ መኮንን የጠፋ ብለሃል። መሳይ እኔ የት እንዳለ አውቃለሁ፣ ግን እናንተ መሳይን ማግኘት ስለምትፈልጉ በጣም በርካታ ሰዎች ናቸው መሳይን እየጠየቃችሁን የነበረው። በስልክ ጽፋችሁልኛል፣ በዋትሳፕም ተመሳሳይ ጥያቄ ጠይቃችሁናል። ስለዚህ አንዴ መሳይ ጋር ልደውልና ካገኘሁት በቀጥታ እናንተ ጋር አስገባዋለሁ። ጤና ይስጥልን መሳይ፣ እንዴት አለ? የአማራ ብሮድካስት ሴንተር የኤቢሲ አድማጮች መላ የአማራ ህዝብ መሳይ ምንድነው ምን ሆኖ ነው የጠፋው እያለ ነው ያለውና ደህና ነው ወይ መሳይ? እንዴት ነህ? በጣም ደህና ነኝ። በእውነት የተለያዩ መልክቶችንም እየተቀበልኩ ነው ከተለያዩ አካባቢዎች ከኢትዮጵያም ከመላው ዓለምም እንደዚሁ። ነገሩ መለስተኛ የቤተሰብ የጤና ችግር ገጥሞን ነው። ትንሽ የሚያስደነግጥ ነበረ፣ ግን ያው ሁሉ ነገር አሁን በፈጣሪም እንደው ድጋፍ ያ ሁሉ የጭንቀት ጊዜ አልቆ አሁን ወደ ቤት ተመልሰናል። ለተወሰኑ ቀናት በሆስፒታል የነበርንበት ጊዜ ነበርና ያ ጊዜ አልፎ አሁን ወደ ቤት ተመልሰን እንግዲህ ወደ መደበኛው ስራችን ለመመለስ ደግሞ እያሟሟቀን እንገኛለንና ከዛ በተነሳ ነው ለተወሰኑ ቀናት የጠፋሁትና ተመልሻለሁ ለማለት ነው። ትንግርቶ መሳይ እንኳን እግዚአብሔር እንግዲህ ያገዘህ፣ እንኳን እግዚአብሔር ረዳህ። እኔ አውቃለሁ ምን እንደተፈጠረ። አድማጭ ተመልካቾቻችን በጣም አሳስቧቸው እንደነበረ ነው። እንግዲህ መሳይ በዚህ ትግል ውስጥ የማይናቅ ሚና ካላቸው የሚዲያ ፊት አውራሪዎች፣ ሀገራቸውን በታማኝነት ወገናቸውን ለማገልገል ደፋ ቀና ከሚሉ ወንድሞች መካከል ነህ። የአማራ ብሮድካስት ሚዲያ ኤቢሲ ቴሌቪዥንም እዚህ እንዲደርስ ብዙ ድጋፍ አድርገሃል። የሞራል ድጋፍ አድርገልናል። በፕሮግራም እየጋበዝክ ድምጻችንን እንድናሰማ እንደዚሁ ድጋፍ ስትሰጠን እንደነበር አስታውሳለሁ። አጠቃላይ ኤቢሲ አሁን ያለንበትን ሁኔታ መሳይ እንግዲህ በአንተ በቤተሰብ ጉዳይ ላይ አሁን የነገርከኝ ከዚህ በላይ መሄድ የለብንም ብዬ ነው። ግን እየመጣህ እንደሆነ ሁሉ ነገር አሁን ሰላም እንደሆነ ለአድማጭ ተመልካቾቻችን አረጋግጠልንና እንደው ስለ ኤቢሲ በዚሁ ካገኘው አይቀር አንዳንድ ጉዳዮች ብጠይቅህ ደስ ይለኛል መሳይ። እንግዲህ ትንግርቱ ያው ምስጋና ማቅረብ በቅድሚያ ፈልጋለሁ። አስባችሁ በጸሎትም በተለያየ መልኩም ከጎን ለነበራችሁ፣ በርቀትም እንዲሁ ምንም ነገር ሳትሰሙ የጠፋ ብላችሁ ለተጨነቃችሁም በጣም ነው የማመሰግነው። ያው ትግሉ እንግዲህ እንድንጠባበቅ ነው የሚያደርገው። ከማላችን ሰው በእንዲህ አይነት መልኩ ሲጎድል በእርግጥ ያስደነግጣልና ነገሩ መታወቅ ስላለበት ነው ሁላችሁም ስትጠይቁ የነበረው። ሰላም ሆኗል። እንግዲህ የልጅ ነገርና በልጅ ላይ መጣ መለስተኛ አደጋ ነው። በእርግጥ ያው አደጋው በኋላ ላይ እየከበደ መጥቶ ትንሽ አስጨንቆን ነበር። አሁን በሰላም እንገኛለን። ስለዚህ በዚህ ጊዜ ሁሉ አብራችሁ ለነበራችሁ ሁሉ ምስጋና ለማቅረብ እወዳለሁ። ኤቢሲን በተመለከተ ምን ማለት እንደምችል አላውቅም። እንዲህ አይነት ሚዲያ ኢትዮጵያ ውስጥ በተለይ በሁለቱ ትንግርቱና በአንሙት የሚሰራው የየለቱ ፕሮግራም
ምን ያህል ጥቅም እንዳለው ምን ያህል እኔ እንዳንድ ሚዲያ ባለሙያ ብቻ ሳይሆን እንደ ተመልካች ነው የምከታተለውና ትልቅ ሚዲያ ነው። በሁለት ሰው የሚሰራው ደግሞ ከጀርባ ምን ያህል ሰው እንዳለ ባላቅም ግን በሁለታችሁና ሌሎችን ባልደረቦች እንዳሉ ገምታለሁ። የሚሰራው ስራ ትልቅ ስራ ነው። በአየር ላይ ያለውን አስተዋጽኦ በትግሉ ላይ የሚኖረውን ከፍተኛ ሀገራዊ ጥቅም በተለይ ለአማራ ሕዝብ ትግል የሚያደርገውን መተኪያ የሌለው ሚናን ሳስበው ይህን ሚዲያ እንዴት ነው መደገፍ ያለብን? በምን መልኩ ነው እንዲያድግና እንዲሰፋ መደረግ ያለበት? የአማራ ሕዝብ ድምፅ ተከብሮ እንዳይቀር የአማራ ሕዝብ የየዕለት ተጋድሎ እንደዚሁ ታሪክ ሆኖ እንዲመዘገብ የሚያደርገውን አስተዋጽኦ እንዲህ በቀላሉ በቃላት የምንገልጸው አይደለም። እኔ አንዳንድ ጊዜ ያው ከመረጃ እጥረት ምንም ቶሎ ብዬ እጄ ከፍቼ አንዳንድ ነገር ማገኘው ከዚሁ ሚዲያ ነው። ሀሳቦችን አገኛለሁ። ቀላል የሚባል መረጃ አይደለም የምታገኙት። አንድም መረጃ መሬት ላይ የሚወድቃ አላየው። ትንታኔያችሁ በራሱ ከትንግርቱም ከአንሙትም የሚወጣው ትንታኔ የፖለቲካ ግንዛቤያችንን እንዲያሰፋ ስለ ኢትዮጵያ ሰፋ ብለን እንድንመለከት በአማራ ሕዝብ ትግል ውስጥ ያለውን አጠቃላይ ሁኔታ እንዲሁ ዝም ብሎ በኮመን ሰንስ በደመ ነፍስ ሳይሆን ሳይንሳዊ በሆነ መልኩ መረጃን የተመረኮዘ ትንታኔ የሚሰጥበት ትልቅ ሚዲያ ነው። ይህን ሚዲያ መደገፍ አለብን። እንደ አንድ አጋርም እንደ አንድ አድማጭም ተመልካችም ይህን ሚዲያ ማሳደግ እንዳለብን አምናለሁ እና ምንጊዜም ከጎናችሁ እንደምሆን ነው ቃል የምገባው። በርቱ፣ ጠንክሩ ለማለት ነው የምወደው። ትንግርተው መሳይ በጣም እናመሰግናለን። አንሙት አለ እየሰማህ ነው። የሚጠይቅህ ጥያቄ ካለ ይጠይቅሃል። እኔ ለሰጠህን ኮምፕሊመንት እጅግ አድርጌ አመሰግናለሁ መሳይ። አንተም የምትሰራቸው ስራዎች በጣም 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 የሚያስገርሙ ናቸው። መቼም እኔ ብቻ ምስክርነቱን የምሰጥ አይደለም፣ ያው መላው የኢትዮጵያ ሕዝብ የሚከታተለውም ለምትሰራውም ስራ ህዝቡ በራሱ በተለያየ አውድ የሚሰጥህ ነገር እንዳለ ገምታለሁና በርታ በዚህ ትግል ውስጥ። ይሄ ትግል ኢትዮጵያ ውስጥ እውነተኛ ለውጥ እስኪመጣ ድረስ እያንዳንዳችን በየሚዲያው ዘርፍ የምናደርገው ተጋድሎ መሬት ላይ ያለውም ኃይል በሁሉም ዘርፍ ይሄንን ግፈኛ አገዛዝ ይሄን ዘረኛ አገዛዝ በመታገር ላይ የተሰለፈው ኃይል ሁሉ በሚችለው መጠን የየራሱን ጠጠር እንዲያበረክት አንተም ያላሰለሰ ጥረትህን እንድታጠናክር ህዝቡም ስትጎድል በምን ያህል ልክ እንደሚከታተልና እንደሚመለከት በዚህ አጋጣሚ የተረዳህ ይመስለኛልና በርታ ለማለት ነው። እኛም ስለምትመለከተን ስለምትሰጠን ሐሳብ አስተያየትም ከልብ እናመሰግናለን። አንሙት የምትለው ነገር ካለ እንደው እድሉን ልስጥ። በዚህ አጋጣሚ ማመስገን ነው የምፈልገው። በመጀመሪያ በገጠመህ ነገር መሳይ እንግዲህ ስላለፈ እግዚአብሔር ስለረዳህ ማመስገን ይገባል። ከዛ ባለፈ ስለምትከታተለን ብቻ ሳይሆን ሁልጊዜም በጎ አስተያየት ስለምትሰጠን ብቻ ሳይሆን እኛንም በሚዲያ ላይ አቅርበህ ሐሳባችንን እንደልባችን እንድናቀርብ ሁልጊዜም በር ክፍት ሆኖ ስለምትሰራ እኔ በጣም እጅግ በጣም ደስተኛ ነኝ። እውነት ለመናገር የትብብር ይሄ ወቅት ትብብር የሚፈልግ ነው። በየትኛውም ጎራ አሁን በየትኛውም ኃይል ውስጥ ተሰለፍ ትብብር የሚጠይቅ ነውና የዛ የትብብር ሁነኛ ማሳያ በመሆንህ ያንተ ሚዲያ ቀላል ሚዲያ አይደለም፣ ቀላል ስራ አይደለም። አንከር ሚዲያ እየሰራ ያለው እውነት ለመናገር የምታቀርባቸው ትረካዎች የምታቀርባቸው እንግዶች ሁሉንም ዘርፍ የሚዳስስ በቆራጥነት አመራ አገዛዙን እየታገልክ ስለሆነ በዚህ አጋጣሚ አድናቆቴን መግለጽ እፈልጋለሁ። ብዙ ጥያቄ የለኝም። እኔ ይሄንን ነው ለማለት የምፈልገው። ወደ ስራ ተመልሰህ ነባር ስራዎችህን ደግሞ ለመከታተል ያብቃን። አመሰግናለሁ ወንድም። በጣም ነው ማመሰግነው ሁለታችሁም፣ አንሙትም፣ ትንግርቱም፣ ሌሎችም የኤቢሲ ባልደረቦች በሙሉ እንግዲህ ጀምረናል ይህን ትግል ከዳር አድርሰን የአማራ ሕዝብም የኢትዮጵያም ሕዝብም ነፃ ወጥቶ ዳግም ደግሞ በሌላ የሚዲያ ተግባር እንደምንገናኝ ተስፋ አደርጋለሁ። ስርዓቱ እየደከመ ነው። ትንሽ መበርታት ነው የሚያስፈልገን። በሚዲያ ጩኸት በማህበራዊ ሚዲያ ግፊት የመጣ ስልጣን ነው አብይ አህመድ ጨብጦ ቤተ መንግስት የገባውና በመጣበት መንገድ እንመልሰዋለን። በሚዲያ ነው የመጣው። በሚዲያ ጮኸን በሚዲያ ታግለን ይህንን ስርዓት እውነት ለመናገር የከፋ ስርዓት ነው። ከምን ጊዜም ኢትዮጵያ እንዲህ አይነት ስርዓት ገጥሟትም አያውቅም። ይህንን ስርዓት ተገላግለን ዳግም ኢትዮጵያን ነፃ የምናደርግበት ጊዜ እንደሚመጣ ተስፋ አደርጋለሁ። በርታ። እግዚአብሔር ይስጥልኝ። ለሁላችሁም መልካም ጊዜ እመኛለሁ። መልካም ቀን፣ መልካም ጊዜ መሳይ። እግዚአብሔር ይስጥልን። በድጋሚ ልጅህን እግዚአብሔር ይማረልህ። በጣም እናመሰግናለን ስለተገኘህልን። እግዚአብሔር ይስጥልን። እግዚአብሔር ያክብርልኝ። እሺ አድማጭ ተመልካቾቻችን እንግዲህ ስቲከር ገዝታችሁ ነው አይደለም መሳይ ጋር እንድንደውል ያደረጋችሁት። ስቲከር ገዝታችሁ ለምትጠይቁ ሰዎች እንግዲህ የተቻለንን ያህል ምላሽ ለመስጠት
ብዙ ርቀት እንሄዳለን ባልነው መሰረት እሱን አድርገናል። ዘላለም ስቲከር ስለገዛህ እናመሰግናለን። ሌሎቻችሁም ስቲከር እየገዛችሁ ኤቢሲን እያበረታታችሁ እንቀጥል። አንሙት እንኳን ደህና መጣህ አንተ። በቀጥታ አንተ እንኳን ደህና መጣህ ሳልል ነው በቀጥታ ወደ ምሳይ የደወልኩት። እንኳን ደህና መጣህልን አንሙት። ጠንካራ ወንድማችን ነህ። ደስ ብሎኛል ስለመጣህ አንሙት። ቀጥታ ወደ ፕሮግራማችን ከመግባታችን በፊት እንግዲህ በርካታ ጉዳዮች ናቸው ያሉት፣ ግን ከዛ በፊት አድማጭ ተመልካቾቻችን ይሄን ፕሮግራም ላይክ እና ሼር አድርጉት፣ ለብዙ ሰዎች መድረስ ስላለበት። ብላክ ላይ እናመሰግናለን፣ እንደዚህ ስቲከር ስለገዛሃል። ሼር አድርጉት፣ ለብዙ ሰዎች እንዲዳረስ አድርጉት ፕሮግራማችንን። እንግዲህ ኤቢሲ ተጽዕኖውም አድማሱም እየሰፋ ነው ያለው፣ በጣም በጣም ተደራሽ እየሆነ ነው ያለው። ኢትዮጵያ ከማልጠብቃቸው ሰዎች ነው መልእክቶች እየደረሱ ነው ያሉት። በእውነት በጣም ደስ ይለናል። አንሙት እግዚአብሔር ረድቶን እንግዲህ ህዝባችን ጋር እንድንደርስ እድል ስላገኘንና ለወገናችን ድምጽ መሆን ስለቻለን ድለኞች አድርጌ ራሴን እቆጥራለሁ። እና አማራን ማገልገል፣ ለአማራ መታዘዝ፣ የአማራን ህዝብ ማገልገል፣ ማንቃት፣ ማደራጀት እንደው ትልቅ እድል ነው፣ ትልቅ ታሪካዊ እድል ነው። ከህዝብ ጋር መቆም በዚህ ታሪካዊ ተጋድሎ ወቅት ትልቅ ኦፖርቹኒቲ ነው። እያንዳንዱ የአማራ ልጅ ሊያሰላ የሚገባውና ሊመለከት የሚገባው ነገር እሱ ነው ብዬ የማስበው። በዚህማ ታሪክ ወቅት በዚህ ወርቃማ ተጋድሎ ወቅት ይህንን ህዝብ ማገልገል እንታደል ነው አንሙት። በጣም በጣም ጥቂቶች ናቸው ይሄንን እድል የሚያገኙት። የምር ይሄንን እድል ያላገኘ በጣም በርካታ ሰው አለ። ወገንን የማገልገል የአማራን ህዝብ ማገልገል እጅግ በጣም መታደል ነው። አማራ ህዝብ ጋር አብሮ መቆም በዚህ ሰዓት በጣም መታደል ነው። አይደለምና አማራ ሆኖ ከአማራ ውጪ ያሉ ኢትዮጵያውያን እንኳን ከጋር በዚህ ሰዓት በመቆማቸው የዚህ ታላቅ ታሪካዊ የምር ነገ ኢትዮጵያ ውስጥ በሚመጣው ዛሬ ከአማራ ህዝብ ጋር መቆም ምን ያህል ብሌሲንግ እንደሚሆን ምን ያህል መልገሮችን ይዞ እንደሚመጣ በታሪክ ውስጥ በሞራልም ከእንድትቆም የሚያስችል ነገር እንደሚሆን አንጠማንሙትና ዛሬ በዚህ ወገኖቻችን ጋር ቆሞ ስለወገኖች የሚሆን በተለያየ አጋጣሚ ትልቅ እድል አድርጌ ነው የምቆጥረውና ይሄንን እድል አግኝተናል ብዬ ነው ማስበውኛ። ስለዚህ የተሻለንን ያህል እንጥራለን፣ ከዚህም በላይ ለመስራት ለተቀን ደከመን ሰለቸን ሳንል ህዝባችንን ለማገልገል እንሰራለን የሚለውን በዚህ አጋጣሚ ላንሳንሙት። ስለዚህ ቀጥታ በርካታ ጉዳዮች ናቸው ያሉኝ አንሙት። ስለዚህ በተቻለ መጠን ፕሮግራሞቻችን ቢያንስ 6-7 ጉዳዮች ላይ ነው ዛሬ የምናተኩረው። በመጀመሪያ በቀወት ወረዳ እንግዲህ ቅድም መግቢያ ላይ ያልኩት ነገር አለ አንሙት። ብአዴን በገጠር በየአርሶ አደሩ ቀይ እንዲንደፋደፍ ማድረግ ተችሏል። የአማራን ህዝብ ሲንቅ የነበረ ካድሬ ዛሬ በአማራ ህዝብ ቀይ ላይ ተገኝቶ እናንተ ናችሁ የስልጣኑ ባለቤት፣ እናንተ ናችሁ ይሄንን ነገር ማስቆም የምትችሉት እያለ መማፀን ጀምሯል። የአማራን ህዝብ አቅም፣ የአማራን ህዝብ ፓወር ሪያላይዝ ማድረግ ጀምረዋል። የአማራ ህዝብን ባህር ዳር መጥቶ አርሶ አደሩ ሲሰለፍ እንዳልነበረ ጅራፉን አንግቶ ይመጥቶ ማዳበሪያ ብቻ አቅርቡልኝ ይል እንዳልነበረ ዛሬ እያንዳንዱን ያመራሩን ካድሬ በየመንደሩ ዛሬ ያስለፈለፈው ይገኛልና እንደው የዚህ ትግል ውጤት እኔ በቀደምም ስል ነበር፣ ፍጻሜው ብቻ ሳይሆን ሂደቱ በራሱ ነፃ አውጪ ነው፣ ሂደቱ በራሱ ኢማንሲፓተሪ ነው የሚል ቃል ነበር ስጠቀም የነበረው። በራሱ ሂደቱ የነፃነት ጉዞ ነው በራሱ ሂደቱ እና ምንድነው ከዚህ አንፃር እያየሃለው አንሙት። አጠቃላይ እንደው ሌሎች ጉዳዮችን በመረጃ ደረጃ ለአድማጭ ተመልካቾቻችን መረጃዎችን ከመስጠታችን ፕሮግራማችን ከመጀመራችን በፊት በአጠቃላይ የአማራ ህዝብ የትንሳኤ ሂደት ውስጥ መገባቱን ማረጋገጫ አይደለም ወይ ይሄ የሚል ጥያቄ እንዳነሳ ስለሚያስገድደኝ። ትክክል ነው። አንድ እንደው እኛም ሰፋ ብለን ስላልሄድንበት የልዩ ትኩረት አካል ኢንፋክት ማድረግም ነበረብን። ያለፈው 30 ዓመት የአማራ ህዝብና የዚህ የብአዴን መዋቅር ግንኙነት ምንድነው የሚመስለው? ምን አይነት መስተጋብሮችን ነው ያሳለፈው? ከውክልና አኳያ ህዝቡ ስለዚህ ድርጅት የሚለው ድርጅቱ ስለዚህ ህዝብ ያለው አመለካከት ምንድነው የሚመስለው? ኢትዮጵያ ውስጥ ካሉ ድርጅቶችና የብሔር የጎሳ ወኪሎች አኳያ ብአዴን ለአማራ ህዝብ ያለው አመለካከት ምን ይመስላል የሚለው ጉዳይ ስትመለከት ብአዴን ለአማራ ህዝብ ባይታወር ነው። ይሄ ምንም ጥርጥር ውስጥ ልንገባበት የማይገባው ባይታወር የሆነ ስብስብ ነው። የብአዴንን የመሰረቱ የበለሳ
ታጋዮች ወገናቸው አርሶ አደሩ አማራ እንደሆነ ያስባሉ። ምናልባትም እነሱን ሲያታግል የነበረው እንደሆነ ያስባሉ። ከዛ በኋላ ያለው የውክልና ቀውስ፣ ከዛ በኋላ ያለው በአማራ ልሂቅና በብአዴን መካከል የተፈጠረው ስብራት፣ መተማመን መጥፋት፣ እምነት ማጣት በጣም ከፍተኛ ነው። ምናልባት ሰላም ወጥቶ ለመግባት ለአመጽ ለትግል ለምቢተኝነት ሊያደራጅ የሚችል ተቋም ስላልነበረ ይሄ ህዝብ ዝም ብሎ ስለኖረ ብአዴንን አምኖበታል ተቀብሎታል ብሎ ለመደምደም የሚቻል አይደለም። አንዳንዶች ምናልባት ከአርሶ አደሩ ጋር በነበራቸው ግንኙነት ያን ጊዜ በሚሰሙት ከአርሶ አደሩ ፍላጎት አኳያ በጎ አስተያየቶች ስለነበሩ የአርሶ አደሩ ድርጅት ነው የአርሶ አደሩ ግንና ያለው ነው አርሶ አደሩም የሚያፈቅረው የሚወደው ነው ብሎ ለማሰብ ለመከራከር እንደሚገምቱ አውቃለሁ። በመሰረታዊነት ግን ብአዴን ከፍጥረቱ ከእድገቱ ዛሬ እስከደረሰበት ድረስ ከአማራ ህዝብ ጋር ያለው ጉዳይ ግንኙነት የባይታወር ግንኙነት ነው። ለምሳሌ በመላው ኢትዮጵያ ያለው አማራ ብአዴንን አያውቀው። ውክልና ወኪል ተብሎ ጽፈት ቤት የብአዴን ጽፈት ቤት የተባለ በየክልሉ ነበር። ምንም አይነት በየክልሉ ያለ አማራን ጥቅም ለማስከበር በየክልሉ ያለውን አማራ ጥያቄ ለማያዝ በጋራ ድርጅት በለው በግንባር በለው በአጋር ድርጅቶች ደረጃ የህብረተሰቡን ሞቢላይዝ ለማድረግ ለማደራጀት የአማራውን ጥቅም ወክሎ ለጥቅሙ መትጋት የሚባል ነገር ሳያውቅ ሳይገነዘብ ባይታወር አድርጎት አባንደን አድርጎት እስከዛሬ ድረስ ያለ ስብስብ ነው ብአዴን ማለት። ብአዴን የአማራን ህዝብ ልብ ሊያሸንፍ የሚችል አይደል። ፖለቲካሊ ሲጀመር ከውልደቱ የተሰበረ ነው። ትረስት እንዳይኖር ሆኖ ተሰብሯል። ለሂቁን በጠላትነት ከልሂቁ ጋር የአማራ ልሂቅ ምትለው የአማራ ዲያስፖራ የአማራ ምሁር የአማራ ባለሀብት ይሄ እንደው በራሱ በብአዴን ዘመን ተወለደ ከምትለው እና በአገዛዙ ዙሪያ ካለው ባለሀብት ውጪ የተሰደደውም በሌላም በርቀትም ያለው በጥርጣሬ ላይ የተመሰረተ ግንኙነት እንጂ በመተማመን ላይ የተመሰረተና ትክክለኛ የኔ መሪ ድርጅት ነው ትክክለኛ የኔ ወኪል ነው በፌደራል ውስጥ ይሁን በመላ ሀገሪቱ ይሁን በቀጠናው የኔ ጥቅም ሊያስከብርልኝ የሚችል ነው የሚል መተማመን የለም። ያ ስለሌለ ነው ያ ስለተሰበረ ነው ያ ጋፕ ስላለ ነው 30 ዓመት ሙሉ ሲወገዝ 30 ዓመት ሙሉ ሲወገር የኖረው በዚህ የተነሳ ነው። በህዝብ ትግል ብዙ ተገፍቷል። መዋቅሩ ያን ያክል ለውጥ ባይመጣበትም ግለሰቦች ላይ ተንጠለጠለ ትችትና ትግል የነበረ ቢሆንም ይሄ መዋቅር ከሞላ ጎደል አሁን ፈተና ገጥሞታል። አሁን አትመራንም ተብሏል። ባለፉት 3 ዓመታት በርካታ መዋቅሩ ላይ ዲስፕሌስመንት ገጥሞታል። ዞር በል ተብሏል። የብአዴንን መዋቅር የማፈናቀልና የመተካት ስራዎች በዚህ ትግል ውስጥ ታይተዋል። ስለዚህ ዛሬ በ10 እዝ ታጅቦ የዞን ከተሞች ላይና የወረዳ ከተሞች ላይ በመከላከያ አጀብ እየዞሩ ህዝብ ስለሰበሰቡ ወደ ህዝቡ ልብ ተመልሰን ገብተናል ብለው ሊያስቡ ይችላሉ። ብአዴንን ወደ አማራ ህዝብ ልብ የሚመልስ ምንም አይነት ተአምር የለም። ይሄንን ስብስብ ወደ አማራ ህዝብ ልብ የሚመልስ የአማራ ህዝብም ተምሯል ተሻሽሏል ብሎ እንዳይቀበል የሚያደርገው በቂ የረጅም ጊዜ ተሞክሮ ስላለው ከዚህ በኋላ ይሄ ስብስብ የአማራ ህዝብ መሪና ወኪል ሆኖ ሊቀጥል አይችልም። ስለማይመጥን ታይቷል። ከ2008 ከ2007 ዜማ እስከ 2010 የአማራ ወጣት እየሞተ ለለውጥ ታግሎ ብአዴን ያንን ለውጥ ጠልፎ ወዴት እንደወሰደውና ለማን እንደሰጠው የአማራ ወጣት የአማራ ህዝብ ያውቃል። ከበቂ በላይ ተሞክሮ ነው። 3 ዓመት ሙሉ የአማራ ወጣት በየከተማው ደም እያፈሰሰ ታግሎ ኢህአዴግን ታግሎ ያመጣው ለውጥ ብአዴን ተረክቦ ወዴት እንደወሰደው እንዴት አማራውን እንዳዋረደው ተባብሰው በቀጠሉ የአማራ ህዝብ ጥቃቶች ውስጥ ብአዴን ምን ቁመና እንደያዘ የአማራ ህዝብ ጠንቅቆ ያውቃል። ይሄ ስብስብ ጭራሽ አሁንማ ያለው ሰልባጅ ጨርሶ በራስ መተማመኑን ያጣ ስነልቦናዊ ጉዳት የደረሰበት ፖለቲካዊ የፖለቲካል ሊትረሲ ንቃተ ህሊናው የደበዘዘ ጥገኛ ይሄ ስብስብማ ጨርሶ የአማራን ህዝብ ሊወክልም ሊመራም አይችልም። አትመራንም እያለው ነው። በካድሬ ያስገደደ ቢሰበስበው አትመራንም ብሎ ነው አርሶ አደር እየተዋጋው ያለው። አትመራንም ብሎ ነው የአማራ ወጣት እየታገለው ያለው። ሊያሳንሰው ሊያቃልለው እንደሚፈልገው አይደለም። የአማራ ወጣት የት እንዳለ ያውቃል። ሲቪል ሰርቫንቱ የት እንዳለ ያውቃል። የዩኒቨርሲቲ መምህራን
የዩኒቨርሲቲ ተማሪዎች፣ የግራጁዌትስ ኢንጂነሮች፣ ሐኪሞች፣ ሎየሮች ሌላውም ወጣት የተቀላቀለው ትግል ነው። ኮሮች፣ ክፍለ ጦሮች የተደራጁበት ትግል ነው። የአማራ ህዝብ ትግል እንደሆነ ጠንቅቆ ያውቃል። በማጠልሸት፣ በማሳነስ፣ በመፈረጅ፣ በማቃለል ወዴትም ሊገፋው አይችልም ይሄንን ትግል። ስለዚህ ዛሬ በብርሃኑ ጁላ ሰራዊት ታጅቦ አንዲት ከተማ ላይ አንድ አዳራሽ በካድሬና በመከላከያ ሰብስቦ ስላወራ ወደ ህዝቡ እየተመለስን ነው፣ እግር እየተከልን ነው የሚል ፕሮፓጋንዳ ሊሰራ ነው የፈለገው። አይቻልም፣ አይሆንም። ጉዱ ገና ወደፊት ነው። ለነዚህ ባዕዲኖች ምንላቸው ጉዱ ወደፊት ነው ገና። አሁን ወደ እናንተ በኮበለሉ እናንተው አስርጋችኋቸው በነበራቸው እናንተው ሰገዝታችኋቸው በነበሩ ልጆች በእነሱ መኮበለል በመከላከያ ጀባ ህዝብ በመሰብሰብ ነገሩ የተስተካከለ ቁጥጥር እየተያዘ ያለ በደንብ እኮ የፕሮፓጋንዳውን እየሰሩት ነው። የፋኖ አመራሮች የሱዳንና የኤርትራ ፓስፖርት ይዛሉ ወደ ውጭ ሊኮበለሉ ነው እያሉ ፕሮፓጋንዳ እየነዙ ነው ያሉት። ልናይ ማታ ነው መላቸው። ልናይ ማታ እንዳለው ሰውየው ልናይ ማታ ትንሽ ጊዜ ጠብቁ። ተደቁሷል፣ ፍራስትሬት አድርጓል፣ ስነልቦናዊ ስብራት ደርሶበታል። የፖለቲካ ያስተዳደር ያጠቃላይ የቀጠና ቁጥጥር የክልል ቁጥጥር የለውም። ወደ አዲስ አበባ ባዩ ቁጥር የነ ብርሃኑ ጁላን ስድብና የነ አብይ አህመድን ተግሳጽ እየሰሙ ለስነልቦናቸው የተሰበሩ ሰዎች ናቸው። እነዚህ ሰዎች በምንም ተአምር ከስከዛሬዎቹ ባዕዲኖች የባሱ እንጂ የተሻሉ አይደሉም እውነት ለመናገር። ስለዚህ ከአማራ ጋር መግባባት እንፈልጋለን፣ ከአማራ ጋር እንግባባ፣ እኛ እንደዚህ ነው የምናስበው፣ ጽንፈኛው እንደዚህ ነው የሚያስበው። ተግባብቶ አያውቅም። የአማራ ህዝብ ከባዕዲን ተግባብቶ አያውቅም፣ ሊግባባም አይችልም። ባዕድ ስለሆነ አስተሳሰቡም ባዕድ ነው። ለአማራ ህዝብ ባዕድ ነው አስተሳሰቡ። ለአማራ ህዝብም ባዳ ነው። ባዕዲን ማለት ለአማራ ህዝብ ባዳ ነው። ባዳ የባዳ አሽከር ነው። ስለዚህ አካል ከአማራ ህዝብ ጋር ሊግባባ አይችልም፣ መቼም አይግባባም። ሊማር እንደማይችል ቀርበን ከለውጥ በኋላ እናግዝ ብለን አይተን ሰምተን ወስነናል። አይሻሻልም፣ መቃብር ነው። ይህን ድርጅት የሚያሻሽለው ወደ መቃብር ሲወርድ ነው ለማለት ነው ወንድም ማለት። አንሙት ያነሳው ላይ የባይተዋርነቱን ጉዳይም ስታነሳ ስለነበረ ነው። የአጠቃላይ ጀነሲሱን የዚህን ስርዓት አሰራር በተለይ ይሄ ባዕዴን የሚባለውን መዋቅር አሰራሩንም በተመለከተ በኋላ ላይ የመጣበትን ሂደትና የፖለቲካ ስነልቦናውን የፖለቲካል ስሪቱን ከዛ የፖለቲካ ባህሉን እና አጠቃላይ ደግሞ የፖለቲካ ስነ ፍጥረቱን ስትመለከተው እንዳልከው የባይተዋርነትን ብቻ ሳይሆን የጠላትነትን ሚና የነበረው ማለት ባዕዴን በመሰረታዊነት ራሱን እንዴት ነው የሚመለከተው? ሰልፍ አዌርነስ አለ ወይ? ራሱን ያውቃል ወይ? ማንነኝ ይላል ራሱን ስትል በመጀመሪያ ደረጃ ራሱን በማዋረድና በመጠየፍ የሚመጣ ተቋም እና የባዕዴን ትልቁ ህመም እኮ አማራ ነኝ ማለቱ እኮ አይተህ ከሆነ አንዳንድ አብንንም ኢቭን የመሰረቱት ሰዎች በቅርብ ጊዜ አንድ ቃለ መጠይቅ ሲያደርጉ ምናምን አንዳንድ ቦታ ላይ ሲሰማ ምንድነው የሚሉት? ኢትዮጵያን አናውቃትም ነበር በተለያየ አካባቢና በተለያየ ሀገር ስንሄድ በኋላ ላይ ለካ የሁሉም አርሶ አደር ችግር ተመሳሳይ ሆነና አየነው። ስለዚህ አማራ የሚባለው ነገር ብዙም ጠቃሚ መስሎ አልተሰማንም አሉ። አየህ ትልቁ የባዕዴን ጠብ አማራ ነኝ ማለቱ ነው። ባዕዴን የአማራ ክልልን በአማራ ስም ይዞ ፍራውድ የሆነ ድርጅት ነው። በአማራ ስም ይዞ ለማዕከላዊ መንግስቱ ወታደር መመልመል መዋቅራዊ በሆነ መንገድ አማራን ለማጥፋት የሚያስችል ማንኛውንም ፕሮጀክት በመተግበር አናይሌሽኑን አማራን የማጥፋት ፕሮጀክቱን በማሳለጥ ከፍተኛ ሚና የነበረው ተቋም የአማራን አርሶ አደር የሚጠየፍ የአማራን ህዝብ የሚጠየፍ አማራነቱን የሚሰድብ በእያንዳንዱ አደባባይ ላይ የማሰልጠኛ ማኑዋልን ጽፎ ባለፉት 30 ዓመታት ጸረ አማራ ትርክቶችን በማራመድ ዋነኛ መሪ ተዋናይ ሆኖ በክልሉም ከክልሉ ውጪ የሚኖረውንም አማራ አንገት በማስደፋት ሚናውን ይወጣ የነበረው አንደኛ ባዕዴን የአማራን አርሶ አደር ቀይ አያውቀውም። ባይዘው ዛሬ ሄደው
ዛሬ ሄደው አማራ ስላሸነፈው ዛሬ በአማራና በሱ መካከል የቆመው እስከ አፍንጫው የታጠቀ ሰራዊት ነው። እነዛ ያ ሰራዊት አዳራሽ ውስጥ በሌለባቸው ሁኔታዎች ውስጥ ብአዴን አማራ ፊት መቀመጥ አይችልም። ከአዳራሽ ስብሰባ ሲወጡ ወደ ወረዳና የወረዳ ካድሬዎቹንና አመራሮቹን ወደ ወረዳ ሄዱ እንግዲህ እኛ ህዝቡን ሰብስበን አወያይተናል ብለው ወደ ወረዳ ሲመለስ ቀወት ላይ ዛሬ ምን እንደገጠመው ታውቃላችሁ። ሰኞ ዕለት ትናንትና ምን እንደገጠማቸው የቀወት ወረዳ አመራሮች የህብረተሰቡ ምላሽ እሱ ዳግም በአማራ ህዝብ ላይ የጥፋት መዋቅሩን ብአዴን መዘርጋት አይችልም። ለምን? አማራ ነኝ ያለለት ነፃ ወጥቷል። ራሱን ሊብሬት አድርጓል። ህዝባችን ራሱንና ስልጣንን የሚያይበት መንገድ ነበር የተዛባው። ብአዴን የዚህ አፈና የዚህ አናይሌሽን የአማራን የፖለቲካ መቃብር በማሳለጥ ረገድ ዋነኛ መቃብር ቆፋሪ ሆኖ ይሄንን ያስፈጽም የነበረ የጥፋት ድርጅት ነው። ሰዎች ሳያውቁ እዛ ድርጅት ውስጥ ገብተው ሊሆን ይችላል። ካወቁ በኋላ ግን እዛ ድርጅት ውስጥ ከቀጠሉ በጠላትነት ሚናቸው ገፍተውበታል ማለት ነው። ሌላ የሚሰጠው ትርጉም አይኖርም። እንዳልከው አንሙት አንገቨርነብል የሆነ ማህበረሰብ እንዲፈጠር ድል ፈጠር ይሄ ትግል። አሁን ብዙ ሰዎች ነፃነቱ ዋናውን የበደሉን ቁንጮና መዋቅሩን በማስወገድ ብቻ እላይ ላይ ያለውን መዋቅር በመገርሰስ ብቻ ነፃነቱ የሚረጋገጥ ይመስላችኋል። ነፃነት ሂደት ነው። በህዝብ አእምሮ ላይ ነው በመሰረቱ የምትሰራው። ነፃ ያወጣው ህዝብ አእምሮውን ነው ሊበሬት የምታደርገው። ካፈና መዋቅር ነፃ አውጥተናል ህዝባችንን። በሚሊሻ ተይዞ በሚሊሻ ተገዶ ይገዛ የነበረውን የአማራ ህዝብ ነፃ አውጥተናል። ብልጽግና እንዳገዛዝ ዳይሌማ አለበት። አንደኛው ዳይሌማ ለምሳሌ ጸረ ሽምቅ ሲያደርግ የጸረ ካውንተር ኢንሰርጀንሲ ሲሰራ በዓለም አቀፍ ደረጃ አሉ የሚባሉት የካውንተር ኢንሰርጀንሲ ማኑዋሎች ሪኮመንድ የሚያደርጉት በዋናነት ህብረተሰቡን በልማት ተባባሪ ማድረግ ነው። ሲያደህዩት የነበረውን ህዝብ አንሙት አሁን ወደ አካባቢውና ወደ ማህበረሰቡ ሲሄዱ የሚጠሉትን ህዝብ እንዲያናግሩት ወደ አዳራሽ ሲሄዱ ህዝቡ እስከዛሬ ድረስ አግኝተው ታያውቁም። ህዝቡ ትምህርት ቤቱን አውድመውበታል፣ ሆስፒታሉን አውድመውበታል፣ ሌሎች ነገሮችን አውድመውበታል። ሲያዋርዱት የኖሩት ማህበረሰብ ዛሬ ቆም ያወደማችሁትን ትምህርት ቤትና ሆስፒታል ጠግኑ ሲላቸው ስለ ሰላሙ ለምን አታወራም? ስለ ልማት ለምን ትጠይቀናለህ? ይኸውልህ ሁለት ነገር ነው። ቅድም እንዳትልሰው ሳት ሆነባት እንዳትይዘው ፈጃት እንዳትልሰው ፈጃት እንዳትተው ሳት ሆነባት እንደሚባለው እና ልማው እንዳይሉ በጣም የሚጠሉትን ማህበረሰብ ሊያለሙት ነው። እንግዲህ ከዚህ አሁን ጫካ ሆናችሁብናል እያሉ ህዝቡን ሲናገሩ ነበር። ዛሬ በኋላ ላይ እናሰማዋለን። ጫካ ሆናችሁ እናንተ ናችሁ ታጋዩን የደበቃችሁት እያሉ ነው። ትግሉ የህዝብ ነው ብለናል እኛ ከመጀመሪያው። እንዳያለሙት ጠላት ያሉት ማህበረሰብ ነው። ወዳጅ እንዳያደርጉት ደግሞ እየታገላቸው አይ ለጣፈንታው እንተው እንዳይሉት ደግሞ ለጣፈንታው እንተው እንዳይሉት ደግሞ እየመታቸው ነው ያለው። በእንደዚህ አይነት ውጥረት ውስጥ ነው በእያንዳንዱ ሰፈርና ወረዳ ላይ ለመሄድ የተገደዱበት። ይሄ በአማራ ህዝብ ታላቅ ተጋድሎ ብአዴን አማራን ስለሚወድ በአማራ አርሶ አደር ቀይ ያልተገኘም ባህሪው አይደለም። ያችን the question of nationalities የምትል ጽሁፍ ከጻፉ በኋላ ከዛ በኋላ የተፈጠረውን ስነፍጥረቱን ሙሉ ስትመለከተው አማራን በማዋረድ ላይ ህልውናውን የመሰረተ ተቋም ድርጅት ነው። ያንን ድርጅት ነፃ ማውጣት የሚችል ማህበረሰብ ዛሬ ተወልዶ በማየታችን እና ማህበረሰባችን ቁጭ ብሎ በክብር አንገቱን ቀና አድርጎ የሚፈልጋቸውን ነገሮች መጠየቅ ብአዴን ይመልስለታል። የአማራን ሰላም አይመልስለትም። ብአዴን የሚያረጋግጠው ልማትስ አለ ወይ ለአማራ? የለም፣ አይኖርም። ከዚህ በኋላ ልማትህንም ሆነ ሰላምህን የምታረጋግጠው በራስ ተጋድሎ ነው። ከዚህ በኋላ ሌሎች ስላንተ የሚወስኑበት ዘመን ያበቃል ነው አይደለም? የአማራ ብሔርተኝነት ዋነኛ ግቡ ምንድነው? አንሙት
አማራው በራሱ ጉዳይ ላይ ራሱ የሚወስንበትን ያንን አቅም ማጎናጸፍ ማጎናጸፍ ነው። በኢትዮጵያ ጉዳይ ላይም ቢሆን ሌሎች አማራን ባይተዋር አድርገው የሚወስኑበት ሂደት ያበቃል። ስለዚህ ሌሎች የተከሉት መዋቅር አማራን እያደነና እያጠቃ አይቀጥልም። የአማራ የልማትም ጉዳይ፣ የሰላሙም ጉዳይ፣ የደህንነቱም ጉዳይ ራሱ ህዝቡ በሚወስነው የውክልናውም ጉዳይ አንተ ቅድም የምትላቸው በዚህ ተጋድሎ ሊያሳካ የሚፈልገው ዓላማ በዋናነት የራሱ የአማራ ህዝብ የሚወስንባቸው መሆን መቻል አለባቸው። ብአዴን ከዚህ በኋላ ለፍትህ ብቻ መቅረብ ያለበት ነው። ደግሞ መዋቅር በአማራ ላይ ሊዘረጋ አይችልም። አሰብን አይደለም፣ ቀይ ባህርን አይደለም፣ የፓሲፊክን ጉዳይ ይዞ መምጣት ይችላል። አጀንዳ አድርጎ ሜዲትሬኒያን የኛ ነው፣ ፓሲፊክም የኛ ነው፣ ብላክ ሲ የኛ ነው ምንም ማለት ይችላል። አህጉር አመጣላችኋለሁ ብሎ ለኢትዮጵያ ህዝብ ቃል መግባት ይችላል። የአማራ ህዝብ ግን በራሱ አጀንዳ ላይ ብቻ ነው የሚሰለፈው ከዚህ በኋላ ነው። ለምንድን ነው ይሄንን የምንለው? እኛ ስለምንፈልግ አይደለም። ንቃት አማራው በምን ጉዳይ መሰለፍ እንዳለበትና እንደሌለበትም ፈቅዷል። ያማት ንቃት በምን ጉዳይ ተሰለፋለህ በምን ጉዳይ ተሰለፍም የሚለውንም ወስኗል። ስለዚህ ብአዴን በየሰፈሩና በየመንደሩ የሚራወጠው ከዚህ አግባብ በመነጨ ነው የሚለውን እንውሰድ። ቀጣዩ ምዕራፍ ግን ብአዴንን የት ጋር ያቆመዋል የሚለውን አብረን እናያለን። አንሙት እንዳልከው ነው። ነክቶ ልናይ ነው ያልከው? ልናይ ማታ ነው ያልከው። ኦኬ መልካም፣ ልናይ ማታ ብለናል። ስለዚህ ወደ ቀጥታ ወደዚህ እንግዲህ የቀዋቱን ቅድም በእግረ መንገዴን አንስቻለሁ። አንሙት የብሉምበርግ ይዞት የወጣውን ዘገባ እያየን ነበር። የኢትዮጵያ ብር ባለፉት ፈረንጆች 1 ዓመት ውስጥ 15% አሽቆልቁሏል፣ የመግዛት አቅሙ ቀንሷል ነው የሚለው። በየዕለቱ የገንዘቡ የብሩ መጠን የመግዛት አቅሙ አሁን ከአርጀንቲናው ፔሶና ከቱርኩ ሊሬ በታች ቀጥሎ በዓለማችን ላይ እጅግ ደካማው ገንዘብ እንደሆነ ብሉምበርግ አስነብቧል። የሚቆም አይደለም ነው የሚለው። ዴፕት ሪስትራክቸሪንጉ ይቀጥላል። ሀገሪቱ ውስጥ ያለው የኢኮኖሚ መውደቅና ውድቀት፣ የኢኮኖሚ ዝቅጠቱ ይቀጥላል። የብርም የመውረድ አቅም እያሽቆለቆለ እጅግ አስፈሪ በሆነ ፍጥነት እየወደቀ ነው የሚለው አንሙት። ይሄንን እንዴት ታገናኘዋለህ? በቀጥታ ከጦርነቱ ጋርም ልናገናኘው የምንችለው ነው። አጠቃላይ ሀገሪቱ ውስጥ ያለው የኢኮኖሚ ቀውስ ከዚህ ጦርነት ጋር የተገናኘ ነው። ሌላ ምንም የምንሰጠው ትርጉም የለም። የሰላም እጦቱ፣ የኢኮኖሚ ቀውሱ፣ ማህበራዊ ቀውሱ፣ ፖለቲካዊ ቀውሱ ከዚህ ጋር የተገናኘ ነው። የብሉምበርግን ዘገባ አጠቃላይ ሂደት እንዴት አየኸው? አንሙት። ሁለት ነገር ነው። ለምሳሌ የቱርክ ገንዘብ ደካማ የሆነበት ምክንያትና የኢትዮጵያ ብር ደካማ የሆነባቸው ምክንያቶች ፈጽሞ የተለያዩ ናቸው። አርጀንቲናን ከዚህ በፊት አንስተናል። የአይኤምኤፍ ትጉ ተማሪ የምትባል ነች። ሁሉን ነገሯን ለአይኤምኤፍ ልክ አሁን አብይ አህመድ እንደሰጠው ሁሉን ነገሩን አሳልፋ ሰጣ በብድር ተንከላውሶ በሊበራላይዜሽን የሀገሪቱን የፋይናንስ ተቋም አሳልፎ ሸጦ በኋላ ያሏት የሀገሪቱ ያላት አሴት በመላው ዓለም እየታደነ ሲያዝባት የነበረች ሀገር ነች አርጀንቲና። የቱርክ ገንዘብ መቀነስ ከቱርክ ኢንዱስትሪያላይዜሽን እና የኤክስፖርት ቮሊዩም መጨመር ጋር የሚያያዝ ነው። ቱርክ በጣም ኢንዱስትሪያላይዝድ የሆነ ሀገር ሆኗል። ስለዚህ በከፍተኛ መጠን ኤክስፖርት እያደረገ ስለሆነ ሀገሪቱ ውስጥ የገቡ አምራቾች ትንሽም ዕቃ ልከው በጣም ከፍተኛ ገንዘብ ስለሚያገኙ ከኢንዱስትሪያላይዜሽን እና ከቴክኖሎጂ እድገታቸው ጋር የሚያያዝ አድርጌ ነው የምንረዳው። ጤናማ ነው እያልክ ነው? የቱርኩ በተለይ ጤናማ ዲቫሉዌሽን። ምክንያቱም ከፍተኛ የሆነ ኢንዱስትሪያላይዜሽን አለ። አሁን የገንዘብ ኤክስቼንጅ ምንዛሬ መጠን ለውጡ ኢምፖርትን በዲስከሬጅ በማድረግ ወይም ወደ ሀገር ውስጥ የሚገባን ምርት ባለማበረታታት ወደ ውጭ የሚላክን ምርት ለማበረታታት የሚያግዝ ነው የሚሆነው። በዚህ ሂደት ግን ኢትዮጵያ ውስጥ ወደ ውጭ የሚላከው ምርትና ኢንዱስትሪያላይዜሽን ስለተስፋፋ አይደለም ገንዘቡ በዚህ ደረጃ እየደከመ ሄደው። የታዘዙት ትዕዛዝ አለ።
የፖሊሲ ኪራዩ ምንለው ማለት ነው። ይሄ የፖሊሲ ኪራይ በከፍተኛ ደረጃ የበጀት ጉድለቱን ለመሸፈን ምታወጣውን ወጪ ቆጥብ ቀንስ ስለተባለ ደሞዝ እስከ መከልከል ድረስ ኢንቨስትመንትን እስከ መቀነስ ድረስ እነሱ ከሚፈልጓቸው ውጪ በከፍተኛ ደረጃ ተይዞ ነው ያለው። ገንዘብ ወደ ገበያ እየወጣ ያለው ኢንፍሌሽን እየጨመረ ያለው የገንዘብ ቫልዩ ከዶላር አንፃር ከሌሎች ዓለም አቀፍ ገንዘቦች ወይም ኢንተርናሽናል ከረንሲ ሳቋያ እየቀነሰ ያለው የኢንዱስትሪያላይዜሽን የማኒፋክቸሪንግ ብድርና የገንዘብ ፍሰት ስለጨመረ አይደለም። ኢንቨስትመንት ቆሞ ፐብሊክ ስፔንዲንግ ምትለው የመንግስት ወጪ ደሞዝን እንኳን ሳይቀር ቆጥቦ ይዞ እንዳውም ከህዝቡ ላይ ከጉሮሮው እየተነጠቀ ድህነት እየተባባሰ ድህነት እየተባባሰ ነው ያገሪቱ የገንዘብ ጥንካሬ እየወረደ ያለው። ድህነት እየተባባሰ ኢንቨስትመንት እየቆመ ባለበት ነገር ያገሪቱ ገንዘብ በከፍተኛ ደረጃ እየወደቀ ያለው። ይሄ ደግሞ በመሰረታዊነት ከምን ይመነጫል? ከጦርነት ነው። አሁን ሰዎች ተሰርተው በሚያሸበርቁ ህንጻዎች እና ተውበው በሚሰሩ ቤቶች ነው ወይም የሆነ የቢዩቲፊኬሽን ፕሮጀክቶች ነው ይሄንን አገዛዝ እየለካው ያለው። አገር መዋቅር በሚገለጽበት ልክ ነው መነሳት ያለበት። ይሄ ሀገር ያርሶ አደር ሀገር ነው። ይሄ ሀገር መዋቅራዊ ለውጥ ሊያመጣ ከሆነ ወደ ኢንዱስትሪያላይዜሽን ወደ ቴክኖሎጂ ልማት ማደግ አለበት። አሁን ቤተመንግስት ጫካ የሚባለው ቤተመንግስት ብንሄድ እኔ እናንተ እኮ ፍዝዝ የሚያደርግ እንዴት ያምራል ብለን የምንመለከተው ነገር ተሰርቶ ሊሆን ይችላል። ያ ግን ለኢትዮጵያ አርሶ አደር ያ ግን ለኢትዮጵያ አምራች ምንም ትርጉም የለው። ለኢትዮጵያ ጂዲፒ እስከዛሬ የተገነባ የሁሉ ሪዞርት ለኢትዮጵያ ጂዲፒ ምንድነው ያደረገው አስተዋጽኦ? ምን ያህል ቱሪስት ነው መጣው በዚህ የተነሳ? የኢኮኖሚ ሽግግር ማለትስ ፓርቲኩላርሊ በምን ጉዳይ ሲሆን ነው? እነ ቱርክ እንዴት ነው ወደ ቴክኖሎጂ ሽግግር የሄዱት? እነ ሲንጋፖር እየተጎበኙ ነው እንግዲህ በዚሁ አገዛዝ እንዴት ነው ወደዛ የገቡት? የማያቋርጥ ደም አፋሳሽ ጦርነት ውስጥ ዘረኝነትን ይዘህ በዘረኝነት ድራይቭ የሚደረግ ሞቲቭ ይዘህ የምታለማው ልማትም አጋር የለውም። ለዛ ነው አንተባበርም ከዚህ አገዛዝ ጋር ያለው። እኔ እናንተ የተለየ የስልጣን ፍላጎት የለም። የአማራ ህዝብ እኮ ሆ ብሎ የተቀበላቸው እኮ አብይ አህመድ እነ ለማ መገርሳ ሆ ብሎ የተቀበላቸው ዘራቸውን አይቶ አልነበረም፣ ሃይማኖታቸውን አይቶም አልነበረም፣ የትውልድ ቦታቸውን አይቶም አልነበረም። አገር ሊያስቀጥሉ ነው፣ ሰላም ሊያመጡ ነው፣ ፍትሃዊ ልማት ሊያረጋግጡ ነው ብሎ እንጂ ዘር የማጥፋት ኢንቴንሽን ሌላውን ሰብሮ የመቆም ፍላጎት እንዳላቸው በገባው ጊዜ ግን ይሄው ወጥሮ እየታገላቸው ነው። ወጥረን እየታገልናቸው ነው። ይሄንን ሞቲቭ ይዘው ጦርነት አውጀው ደም እያፈሰሱ በሚቀጥሉበት ሁኔታ በምንም ሁኔታ ስለማንተባበር ኢንፋክት ውድቀቱም ደግሞ በራሱ አፋውጥቶ እየተናገረ ነው። በሁሉም ረገድ ያለው ውድቀት። ስለዚህ በጫካ ፕሮጀክትን አይታችሁ አመስግኑኝ፣ አንተን የመሰለ የለም በሉኝ። ዩኒቲ ፓርክ ምናምን ፓርክ ወንድማማች ፓርክ የሚባል ሰርቻለሁ፣ እሱን ያያችሁ አወድሱኝ። እዚህ ላይ ሊሆን አይችልም። ሁሉም የህልውና ጥያቄ ያነሳው ኢትዮጵያ ስላበደች አይደለም፣ ያበደ ገዢ ቡድን ላይ ስለወደቀች ነው። ከደሃ ላይ ለመንጠቅ የማይሳሳ ከደሃ ጉሮሮ ላይ ለመንጠቅ የማይሳሳ በፖሊሲ ኪራይ ስልጣኑን ለማቆየት የደፈረ እንዲህ አይነት አገዛዝ በሆነ ነው ሁሉም ኢትዮጵያዊ ስለ ህልውና እያወራ ያለው። ሄድ አፋርን ጠይቀው፣ ትግራይ ጠይቀው፣ አማራውን ምን እያለን ያለው? የህልውና አደጋ አለብኝ። ጉራጌውን ጠይቀው፣ የህልውና አደጋ አለብኝ። ፋሽን ስለሆነ እኮ አይደለም። የዚህ አገዛዝ መንጋጋ ስንቱ ሊቆረጥም የተዘጋጀ መንጋጋ እንደሆነ ኢትዮጵያውያን ስለገባቸው ነው። ካልሰበረ የማይቆም ካላጠፋ የማይቆም መሆኑን ኢትዮጵያውያን ስለገባቸው ነው ስለ ህልውናቸው እያወሩ ያለው። ጋምቤላዎች መቸለታ ምን ሲሉ ነው የነበረው?
እንደ ራሳቸው ክልል አካል አድርገው ወስደውናል ሊጠቀልሉን ፈልገዋል ኢሬቻን አክብር ተብለናል መልካ ቦራ መልካ ምንድነው ይሄ ወንዛቸው ባሮ መልካ ባሮ ኢሬቻን አክብር ተብለናል መልካ ባሮ ይልታል የባህል ወረራ የኢኮኖሚ ወረራ ወርቃችን መሬታችን እየተወሰደ ስጋት ነው ይሄ ኢትዮጵያውያን በሙሉ እየሰጉት ያለን አገዛዝ ስለተዳፈነብን ስለጨለመብን እኮ አይደለም በግድ እንደው አብይ አህመድ የሚባል ሰው እየስለሆነ እኮ አይደለም ወጣት መሆኑ ምናምን መሆኑ ደፋር መሆኑ ልምራ ብሎ መምጣት እኮ አፕሪሺየት ተደርጎ ነበር እኮ ግን ሰው በላ ነው በአማራ መቃብር ልቁም ያለ ነው ትግሬን ሳልሰብር አማራውን ሳልሰብር ተቀናቃኞቼን ሳልሰብር ኦርቶዶክስ ቤተክርስቲያን ምናምንን ሳልሰብር ዘላቂ ስልጣን አላረጋግጥም ስልጣኔን አላደላድልም ብሎ የተነሳ ኃይል ነው ቡድን ነው ዛት ኦሮሞማ ሩሊንግ ኤሊት እንደዚህ ያለ ነው ሩሊንግ ኤሊቱ ተለይቶ መቅረብ አለበት እሱን ይሄንን አገዛዝ የሚታገሉ የኦሮሞ ልጆችም በትክክል በእኛ ስም አታድርግ የሚለው ነገር ጮክ ብሎ መናገር መጀመራል ስለዚህ ኢኮኖሚው ምንድነው እየሆነ ያለው መርዶ ብቻ ነው የምትሰማው በኢትዮጵያ ኢኮኖሚ ጉዳይ መርዶ ነው የምትሰማው የኢትዮጵያ ህዝብ እኮ 14 አመት ሙሉ በተስፋ የጠበቀውን ግድብ አንስተነዋል 14 አመት ሙሉ በተስፋ ስንጠብቅ የነበረው ግድብ ወደ ዶላር እየተሰላ ያንዳንዱ ሜጋዋት ኢትዮጵያ ይሄን ያክል ገንዘብ ታመጣለች ጂዲፒዋ ላይ ይሄን ያክል ጭማሪ ያመጣል የኤሌክትሪፊኬሽን ላይ የገጠር ኤሌክትሪፊኬሽን የሌላ በዚህ ደረጃ ይጨምራል የማኑፋክቸሪንግ ዘርፉን በዚህ ደረጃ ያሸጋግራል ያልተባለ ነገር እኮ የለም ግድብ ከተመረቀ ወዲህ ወይም ግድቡ ሊመረቅ ስለደረሰ ስንት የኢትዮጵያ ወረዳዎችና ቀበሌዎች መብራት አግኝተዋል ዛሬም ጨለማ ውስጥ ላምባ ያበሩ የሚኖሩ ወገኖች ናቸው ያሉኝ ስለዚህ ኢትዮጵያ ኢኮኖሚ ላይ የቱንም ያክል በነገር ላይ በአምባገነናዊ ባህሪ ነው ሁሌም ልክነን ነው ሁሌም ያለፈልን ነው ሁሌም እየበለጸግን ነው መንግስቱም በመጨረሻዎቹ ቀናት እንደዚህ ነው የሆነው አለ ያ መጽሐፍ ላይ ሬድ ምንድነው ቀይ እንባ ነው የደም እንባ መሻለቃ ዳዊት መጽሐፍ ላይ ሁሉ ነገር የሚወስነው እሱ ነው የኤክስፐርት ምክር እንኳን አይሰማም መንግስቱ የመጨረሻው ሰሞን ላይ ሁሉ ነገር አድራጊ ፈጣሪ ውስጥ ሆነ አይሰማም እንደዚህ ቢሆን የሚባል ነገር አይሰማም ራሱ ነበር የሚወስነው አብይ አህመድ እንደዛ ነው እሱ የኢኮኖሚ ሚኒስትር ነው እሱ የውጭ ጉዳይ ሚኒስትር ነው እሱ የመከላከያ ሚኒስትር ነው ስለዚህ የሱ ቃል ህግ ነው ስለዚህ የኢትዮጵያ ኢኮኖሚ ላይ ሰው መለካት ያለበት በምንድነው መለስ አንድ ሰሞን ያለው አለ ለድገት መኖሩን እንግዲህ የሰው ፊት ላይ መፈለግ ነው አለ የሰው ፊት ላይ አሁንም ሰው ድገቱን አፍንጫ አሽቱን ያለው አይደል ጠረጴዛው ላይ ያየው ነው ምንም አፍንጫ ያስፈልገው ጠረጴዛው ላይ ለልጆች ጧት የሚቋጠረው ሳህል ላይ የሰራተኛው ደሞዝ ላይ ለኑሮ የሚከፈለው ወጪ ላይ ሰው ያየው ነው እዛጋ ነው የሚፈረደው አይ ወደ እናንተ አይደርስም ግን ኢትዮጵያ እያደገች ነው ድህነት እየተባባሰ ነው በነገር ላይ ድህነት እየተባባሰ ሀገር አደገ ሊባል ይችላል ድህነት ለምን ጦርነት ኮንሱም እያደረገው ነው ሀብቱ ትምህርት ቤት በድሮን እያወደም ከዚህ ጋር ትምህርት ቤት ስትመረቅ ሪባን ብትቆርጥ ምን ዜሮ ድምር እኮ ነው ጤና ተቋም እያወደም ከጤና ተቋም መረቁ ትላለ ያውም በመድሉ ስለዚህ ከመድሎ ከዘረኝነት ከይህን ከመሰለ ኢንቴንሽን የሚነሳ ኢኮኖሚ ፖሊሲ ስለሆነ መርዶ እንጂ ሌላ ነገር ልንሰማ አንችልም ልልህ ነው ወንድም ማለት ያ አንሞት ምንም ጥያቄ የለውም እንግዲህ 15 አመት አስደንጋጭ ነው በነገራችን 15 በመቶ በአንድ አመት ያንድ ከረንሲ መግዛት አቅም በነገራችን ላይ አንዳንድ የታሪክ ባለሙያዎች የታሪክ ተመራማሪዎች የሮም መውደቅ የሮም ኮላፕስ የከረንሲ ኮላፕስ ነው ይላሉ አሜሪካኖቹ እንደምታውቀው የዚህ በተለይ ብሪክስ ላይ የዲዶላራይዜሽን
አንዱ በጣም ከፍተኛ በስቴት ዲፓርትመንት እንደ አሜሪካ ዋና የሀገሪቱ የደህንነት ስጋት ተደርጎ የተወሰደው በዲዶላራይዜሽን ፕሮጀክት ነው። ፕሬዚዳንት ትራምፕም ከመጣ በኋላ እዛ ላይ የሰራውን ስራ ተመልክተሃል። አንሙት በጣም አግሬሲቭ ከረንሲ የአንድ ሀገር መቀጠልና ለመቀጠል ጉዳይ ነው። በተለይ ፖለቲካሊ እና ኢኮኖሚካሊ ስፒኪንግ በጣም ከፍተኛ ተጽዕኖ ያለው ጉዳይ ነው። ስልጣኔዎች ፈርሰዋል። የሮምን ስልጣኔ ብትመለከቱ በደንብ ትረዱታላችሁ እንዴት ውድቀቱ እንደተፋጠነ። ከረንሲው እየወደቀ በሄደ ቁጥር የገንዘቡ የገንዘቡ ባህሪ በራሱ የኮይኑ ኔቸር ራሱ እንዴት እየላሸቀ እንደሄደ መጀመሪያ 100% ነው። በኋላ ላይ ወደ ምን እየተቀየጠበት እንደሄደ በኋላ ላይ በአለም የመግዛት አቅሙ ሲግኒፊካንትሊ እንትን አለ። በኋላ ላይ ስልጣኔው ማውሮ ከዛው ጋር እንደዚሁ ተያይዞ በዚህ መንገድ የሚመለከቱት ሀገራት አሉ። የቱርክ ጋር እንደውም የቱርክን በተመለከተ ምናልባት እኛ ከቱርክ የተሻልንን ብሎ አሁንም አገዛዙ ሊፎክር እንደሚችል እንመለከታለሁ። ምናልባት ቱርክ ኢኮኖሚክ ፕሮግረስ 2021 ላይ አዳፕት አድርገው የነበረው ፖሊሲ አለ። እሱ በዋናነት ኤክስፖርት ኦሪየንትድ ነው። ወደ ውጭ ሀገር የሚላኩ ኤክስፖርትን ለማሳደግ ላይ ሰራቸው አለ። ከዛም ባሻገር ግን እስከ ዛሬም አሁን 30% ነው ሀገሪቱ ውስጥ ያለው የዋጋ ንረት መጠን የኢንፍሌሽን ተጨባጭ የሆነ ሜዠርመንትም ስለሚከተሉ ነው። እኛ ጋር ምን ያህል እንደሆነ ኢንፍሌሽኑ ራሱ አሁን ለመናገር የሚያስደፍር አይደለም። ቁጥሩን አገዛዙ አቢውስ ስለሚያደርገው ለማለት ነው። ኤኒዌይ አስደንጋጭ ነው። ከ180 ብር በላይ እየተመነዘረ ነው በጥቁር ገበያ። አሁን ባለኝ መረጃ እንደውም እስከ 200 ብር ድረስም የሚመነዘርባቸው ሀገራት ጭምራሉ። ጎረቤት ሀገራት ላይ እነ ሶማሌላንድ ላይ ሄደው እዛ አካባቢ ላይ ብዙ ስራ ለመስራት ተሞክሯል። ግን ያንን መቆጣጠር የማይቻልበት ደረጃ ላይ እየተደረሰ ነው ያለው። ጦርነቱ በዋናነት ነው። ጦርነቱ አማራ ላይ የሚተከሰው እያንዳንዱ ጥይት ሲዳማ ላይ የሚኖረውን አርሶ አደር፣ አዋሳ ከተማ ላይ የሚኖረውን ሰው ወይንም ደግሞ ሚዛን ቴፒ ላይ የሚኖረውን ሰው ኪስ በየለቱ ኑሮውን ያናጋል። ጦርነትን እስካላስቆመ ድረስ ህዝቡ የኢኮኖሚው ጦርነቱ ውጤት ሰለባ መሆኑ እየቀጠለ ይሄዳል። በየለቱ የሚታየው ጉስቁልና እዛ የሚተኮሰው ጥይት ነው። እነሱ በሀገሪቱ ኢኮኖሚ ላይ ስላደረጉት ሪስትራክቸሪንግ እና ሪፎርም ሳይሆን የሚያሳዩ በቀደም ከባባድ መሳሪያ ድሮን ምግብ ይፈልጋል ሲል ትሰማል፣ ስልክ ምግብ ይፈልጋል እያለ ሲያወራ ትሰማል። ማለት እንግዲህ አይ ነው ከኤሌክትሪሲቲ ጋር ተያይዞ ያነሳው ነገር ጠቃሚ ነገሮች እንዳሉት ገነዘባለሁ። ግን በዋናነት ፕራዮሪቲያቸው ምንድነው? ቅድሚያቸው ምንድነው? ለጦርነት ያላቸው ኮሚትመንት በጣም የሚያስደነግጥ ነው። አፈሳውን ስትመለከቱ አሁን ዛሬ አዲስ አበባ ላይ እንግዲህ በሩቅ የምንሰማው፣ ሐረርጌ ላይ የምንሰማው፣ ደቡብ ጎንደር ላይ የምንሰማው፣ ምዕራብ ጎጃም እና ምስራቅ ላይ የምንሰማው ከተሞች ላይ ወጣቶችን የማፈስ ቴንደንሲ ዛሬ ላይ አዲስ አበባ ከተማ ላይ ተገብቶ ወጣቶችን በጠራራ ፀሐይ ከያፈሱ ወደ ጦር ማሰልጠኛ ተቋማት መላክ የጀመሩበት ጊዜ ላይ ደርሷል። ይሄ ያገዛዙ የመጨረሻ ዲስፐሬሽን ውጤት ነው። በብዛት የሚታፈሰው ደግሞ ማን ነው የሚለውም በኋላ ላይ እናያለን። ግን አንዳንድ ቪዲዮዎች አሉ ከዚህ ጋር የተያያዙ፣ እነሱን እንመልከትና በቀጥታ አፈናው ማንን ትኩረት ያደረገ ነው፣ በተለይ በአዲስ አበባ ያለው አፈሳ ማንን ትኩረት ያደረገ ነው የሚለውም በደንብ እንሄድበታለን። አንሙት እንግዲህ የአፈሳዎቹን ቪዲዮ እናሳይ። ኢኮኖሚውን በተመለከተና የገንዘቡን በተመለከተ ከበቂ በላይ ሄደበታል ብዬ ነው። አንሙት ወደ ሌላኛው ርዕሰ ጉዳይ እንለፍ። ቴክኒሻናችን ቪዲዮዎቹን አሳየን። እንግዲህ ይሄ አንሙት አፈሳ ነው። በከተማዎች ውስጥ አፈሳ ነው። ይኸውላችሁ እንግዲህ አሁን በዋናነት
እነ ታገሰ ጫፎ በደቡብ ማሊያ ይጫወታሉ። የደቡብ ልጆች፣ የቀን ሰራተኞች፣ የጉልበት ሰራተኞች፣ የደቡብ የአማራ ልጆች ከተማ ላይ እየታደኑ ወደ አገዛዙ የጦር ማሰልጠኛ ይጋጋዛሉ። አንሙት ተመልከት። እዚህ ጋር እንግዲህ በግድ ትገባለህ ነው። እኔ ወንጀል አልሰራውም አልገባም አፈሳ ነው እያለ ነው እየታገላቸው ያለው እና የጦረኝነት ፖሊሲው መጨረሻ ላይ ካድሬውን ያዘምታል። ምንም ጥያቄ የለው። 5 ነው 10 ደጋፊዎች አሉኝ እያለ አይደለም ብልጽግና በተደጋጋሚ ጠይቅ ያለው ነው። ካድሬዎቹ መዝመት አለባቸው። መዝመት ካድሬዎቹ ናቸው በቀጥታ የዚህ ስርዓት ደጋፊዎችም ከዚህ ስርዓት ተጠቃሚ ተብለውም የተቀመጡት እነሱን ማዝመት አለበት። ህብረተሰቡንና ንጹሃኑን መተው አለበት ነው በተደጋጋሚ ስንል የነበረው። ካድሬው የሚዘምትበት ጊዜ ይመጣል ብዬ አስባለሁ። መጨረሻ ላይ ወደዛ ነው የሚሄደው። አሁን ላይ ግን ጠባቂ የላቸውም የሚባሉ ወኪል የላቸውም የሚባሉ የልሂቋቸው አሳልፈው የሸጧቸው ንጹሃን በተለይ የደቡብ ክልል ተወላጆች፣ የወላይታ ልጆች፣ የከምባታና የሀዲያ ልጆች አቃለ አንዳንድ የከምባታና የሀዲያ ልጆች በአገዛዙ ስልጣን ውስጥ ምን እያደረጉ እንዳሉ እናውቃለን። ግን ደግሞ አብዛኛው የከምባታ የሀዲያ ልጆች፣ የወላይታ ልጆች፣ የሲዳማ ልጆች፣ ስልጤ፣ ጉራጌ ከዛ አካባቢ የሚመጡ ወጣቶች በስፋት እየታፈሱ ወደ ጦር ግንባር በጉልበት ለንግድ ከተላኩበት እቃ እንዲገዙ ከተላኩበት ወይንም ደግሞ በተለያየ ስራ ላይ በተሰማሩበት ሁኔታ እየታፈሱ ከአዲስ አበባ ብቻ አይምሰል አንሙት ከተለያዩ ክልሎች እድሜያቸው ለውትድርና ያልደረሱ ወጣቶችን እያፈሰ ወደ ጦር ግንባር እየላከ ነው ያለው። ኦሮሚያ ውስጥ የሚያደርገውን ነገር በጣም ተባብሶ ደረጃ ላይ ደርሶ በየመን የሚወጣ ወጣት በቦሳሶ በኩል አድርጎ ወደ የመን የሚገባ ወጣት ቁጥር ስፍር የለው። በተመሳሳይ አማራ ክልል እንደዚህ ይሄንን እንዴት ትመለከተዋለህ የሚለው አንሙት ሀሳብ እንድትሰጠን። መልካም ያው ደጋግመን ስናነሳው ነበረ ትንግርቱ። አሁን ሌላ ነገር የለም። አሁን እዚህ አገዛዝ ላይ መልስ ሰጥቶናል። ሰላም የለም፣ በደል መቆም አለበት የሚል ጥያቄ ሲነሳ ኢትዮጵያ ውስጥ ግጭት ድሮም ነበር፣ አሁንም አለ፣ ወደፊትም ይኖራል። ግጭት አለ ብለን ሽፍታ ነው ያለው እሱ። ሽፍታ አለ ብለን እዚህና እዛ ሽፍታ አለ ብለን የምናቆመው ልማት የለም፣ የምናቆመው ስራ የለም ሲል ነበር የተባለው። ልማት አቁም አይደለም የተጠየቀው፣ ሌላውን ስራ አቁምና ሰላም ጠብቅ፣ ሰላም ላይ ብቻ ስራ አይደለም የተባለው። ሰላም መሰረታዊ ጉዳይ ነው። ለዚህ አገዛዝ ግን ጦርነት ነው መሰረታዊ ጉዳይ። ለምን? በደልና ኢንቴንሽን ስላለ። ባይዘወይ ሰላም የማይመጣበት ምክንያት ይሄ ነው። እንደራደር ስለማይል አይደለም። ኑ እንደራደር፣ ኑ እንስማማ፣ ኑ እንደዚህ እናድርግ፣ እንደው ከመጣችሁ እንሾማችኋለን። ይኸው እስከ ዛሬ ምን ያላደረግነው አለ። ጌታቸው ረዳን አምጥተን ሾመናል፣ ጃልሴኒን አምጥተን ሾመናል፣ እንትናን አምጥተን ሾመናል። ስለዚህ መነጋገር ለዚህ አገዛዝ ብርቅ አይደለም የሚል ትንታኔ ሲቀርብ እንመለከታለን በዚህ አገዛዝ በኩል። ነገር ግን በመሰረታዊነት ፍላጎቱ ምንድነው? እኔ አሁን ኢትዮጵያ ውስጥ ጦርነትን አይቀሬ የሚያደርጉት ለዚህ አገዛዝ ጦርነት መሰረታዊ ፖለቲካው እንዲሆን ያደረገው አንደኛ ሌሎቹም መንገዶች በሙሉ አማጥጦ ጨርሷቸዋል። ስልጣን የያዘ አካል ስልጣንን ማደላደል መግራት ምንድነው ኮንሶሊዴት ማረጋገጥ ማስቀጠል የሚባሉ ነገሮች አሉት አይደለ? እሱን ሊያደርግ የሚችልበትን ፖለቲካዊ ካፒታል ጨርሷል። በአንድ ጊዜ አታላይነቱ ተገልጦ ድብቅ ዓላማው ይፋ ሆኖ ለኢትዮጵያውያን ተቀባይነቱ በዜሮ ተባስቶ ብቸኛ የተቀባይነትን ምንጭ ከኃይል አድርጎታል። ቅራኔዎች በየአካባቢው በጣም ዳይቨርሲፋይድ በሆነ ማህበረሰብ ውስጥ ዳይቨርሲፋይድ በሆነ ክልል ውስጥ የተለያዩ ፍላጎቶች ባሉበት ሀገር ውስጥ ተቀባይነትን በጉልበት አረጋግጣለሁ ብሎ ነው የመጣው እንጂ ቅራኔዎችን እፈታለሁ አይደለም። ቅራኔዎችን እፈታቸው በጉልበት ነው ያለው።
ከትግራይ ጋር ያለኝን ቅራኔ በጉልበት ነው የምፈታው። አማራ ላይ ያለኝን ቅራኔ በጉልበት ነው የምፈታው። የትም ከማንም ጋር የሚነሱ ቅራኔዎችን በጉልበት ፈታቸዋለሁ ብሎ ደምድሟል። ቅራኔዎቹን በጉልበት ለመፍታት ስለደመደመ ብቻ አይደለም ፍላጎቶቹ ራሱ የሱ ፍላጎቶች የዚህ ገዢ ቡድን ፍላጎቶች ደም ካልፈሰሰ ያለ ጦርነት ሊሳኩ የሚችሉ አይደሉም። ተገዳዳሪ ወይም ጠያቂ በሌለበት ነው ማሳካቸው ብሎ ያዛቸው ወይም በሌላ ጉዳይ ወጥሬ በመያዝ ነው ማሳካቸው። አማራውን ጦርነት ላይ ቸክዬ ምፈልገውን ነገር አዲስ አበባ ላይ ሰራለሁ፣ ምፈልገውን ነገር በፌደራል ተቋማት ሰራለሁ፣ ሰራተኛውን ሪስትራክቸር አደርጋለሁ፣ ማመጣጠን እያልኩ ጠርጣለሁ ከየተቋሙ አማራውን። ለምን አሁን አንድ ተቋም ውስጥ የሚባረር አማራ ምጥጥን እየተባለ ስለሚነቀል አማራ አይደለም ማውራት የምችለው፣ ቦምብ እየዘነበበት ነው። ስለዚህ በጦርነት ወጥረዋል። በጦርነት ወጥሬ አላማዬን አሳካለሁ ነው እያለ ያለው። ስለዚህ አዲስ አበባ ውስጥ በየመንደሯ እየሰራት ያላትን ነገር በመሬት በሪሶርስ በሌላም በመዋቅር በቢሮክራሲ እየሰራ ያለውን ነገር ትንፋሽ ወስደ ለመለካት ለመቁጠር ለመቃወም ጊዜ የለም። ለምን ቦምብ እየወረወረብን ነው፣ ጦርነት አውጆብሃል። ያ ዓላማ የሚሳካው አንድም የጠያቂውን በማንበርከክና በመስበር ነው፣ ሁለትም በመሰል በማጥቃት በጮህት ውስጥ በማዳፈን ነው። ዲስኦሪየንት ኤንድ ዳይቨርሽን እና ዲስኦሪየንቴሽን ስንል የነበረው ይሄንን በማድረግ ነው። ስለዚህ እነዚህና መሰል ዓላማዎቹ ኢትዮጵያ ውስጥ ያሉ ዓላማዎቹ ብቻ አይደሉም፣ ቀጠናው ላይ ያሉም ዓላማዎቹ በጦርነት ነው ማሳካቸው። ያለ ጦርነት ሊሳካ የሚችል ዓላማና አጀንዳ አይደለም የያዘው። ጭንቅላታችን ላይ ስለናት የኖርናት ሀገረ ኦሮሚያ አለች። እሷ ሪያላይዝ የምናረጋት የቀሩ አካባቢዎችን ምናምኖችን የምናሳካት ከመተከል እስከ ወሎ እስከ ቀይ ባህር የምትሰነዘረዋ የምትሳካው በደም ነው። በሰላም በድርድር በሰጥቶ መቀበል በዲሞክራሲ በኃይል ፍትሃዊነት በኩል ተሳትፎ እነዚህን በመሰሉ ጉዳዮች አይደለም። ፍላጎቶቹ ራሱ ያለ ጦርነት የሚሳኩ አይደሉም። ፍላጎቶቹን ሊቀናቀኑ የሚችሉ አካላትን ሁሉ በሐሳብ የበላይነት አይደለም ሊያሸንፋቸው የሚፈልገው፣ በመስበር ነው፣ በማስራብ ነው፣ ሰው በማሳጣት ነው፣ ጠያቂ በማሳጣት ነው። ከዚህ የተነሳ የጦርነት ፖለቲካል ኢኮኖሚ ነው ያለው ብለናል። ከዚህ የተነሳ የጦርነት ፖሊሲ ዋነኛው ባይዘወይ አንደኛው ትልቁ ችሎታው ምን ያደርገዋል መሰለ? ቢሊትሊንግ፣ ይሄ ማሳነስ፣ የጦርነት አጀንዳውን የማሳነስ ፍላጎቱ በትርክት ያሳንሰዋል፣ ህግ ማስከበር ይለዋል። በተግባር ከሚዲያ አጀንዳነት ዞር ያደርገዋል፣ ከሚዲያ አጀንዳነት ዞር ያደርገዋል። ስለዚህ ስለ ፋውንቴኑ ስለምናምኑ ስለ ኢትዮጵያ ዲጂታል ኢትዮጵያ ነች በዚህ ወጣን በዚህ ወረድን እያለ በዚህ በሚሰራቸው ነገሮች ሸፋፍኖ አጀንዳውን ጦርነት የሌለ ለማስመሰል በተቻለው አቅም ፊት ለፊት ሰርፌስ የሚያደርገው እንደዚህ አድርጎ ነው። በመሰረታዊነት ውስጡስ የጦርነት ፖሊሲ ስለሆነ ያለው ሙሉ አቅም ከሞላ ጎደል ጦርነት ላይ ነው ያለው። ለዛ ነው የሀገሪቱ 10 እዝ ኢትዮጵያ እኮ 4 እዞች ነው የነበሯት። 10 እዝ ድረስ ገንብቶ ኢትዮጵያውያንን የሚዋጉ ያውም አልቻለም። 10ሩም እዝ እኮ አልቻለም። 11 እዝ ነው ያለው። 11 እዝ አቋቁሟል። ይሄው ጋምቤላ የውጭ ታጣቂ መፈንጫ ነው። በየአካባቢው ያለው ሁኔታ የምታየው ነው። የሀገሪቱ ሀብት ሪሶርስ የሚባል ገንዘብ የሚባል ነገር በሙሉ ይሄው ጥይት መግዣ ምናምን ገንዘብ አዋጡ እየተባለ አይደለም። ይፋዊ በሆኑና ይፋዊ ባልሆኑ መንገዶች ሁሉ ሀገሪቱ ላይ ያሉ ሪሶርስ የፕሮጀክት ገንዘብ ወደ ጦርነት ይሄደ ነው። የአማራ ክልል ካፒታል በጀት እኮ የጦርነት በጀት ሆኗል። የመንገድ ፕሮጀክት ገንዘቦች ወደ ጦርነት ዞረዋል። የሀገሪቱ ብድርና ድጋፎች ጦር መሳሪያ መግዣ ተደርገዋል። ትልቁ ጉዳይ ምንድነው? ጦርነት ነው። ይሄንን ሊወጣው እንደማይችል ብለናል ደጋግመን። 5 ዓመት ሙሉ በተከታታይ ሙሉ የሀገሪቱን ወታደራዊ አቅም ተጠቅመ ውጊያ አገር ውስጥ ሄሊኮፕተር እያስነሳ ጀት እያስነሳ ታንክና መድፍ በሀገሪቱ ተራሮች፣ ገደሎች፣ መንገዶች እየነዳ በሙሉ አቅም ጦርነት ላይ ነው ያለው።
ሊሸፋፍነው እንደፈለገው አይደለም። ስለዚህ ገንዘብም ያልቃል፣ ወጣትም ያልቃል፣ ይሰለቻል፣ ሰራዊትም ያልቃል። ይሄ እንዳይሆን ነው የሀገሪቱ ማሰልጠኛዎች፣ ይሄ እንዳይሆን ነው የሀገሪቱ ወረዳዎችና ከተሞች የወታደር ማሰልጠኛ የሆኑት። ለአብይ አህመድ መንገድ ዳር 10 ቀን ተኩስ ተለማምደ መዝመት ነው። በሰሜኑ ጦርነት ያደረገው እሱን ነው። ፕሮፌሽናል ወታደርና አይደለህም እኮ አላለም። ያለህን ይዘህ ውጣ ነው ያለው። መሳሪያም አልመረጠም። ዱላ እንጨት ይዘህ ውጣ እኮ ነው ያለው። 10 ቀን መንገድ ላይ ሰልጥና አንተ ኮንቬንሽናል ውጊያ ውስጥ አትገባም፣ ይሄ በኢትዮጵያ ወጣት መቀለድ ነው፣ አላደርገውም አላለም። ሄድና ጥይት አብረድልኝ ነው ያለው። አሁንም እየሆነ ያለው ይሄ ነው። አሁን ግን ምንድነው የጉሮሮ አጥንት የሆነበት? ቅራኔው እየተባባሰ ኃይሎች እየተገነቡ የአማራው ትግል ከሚገምተው በላይ ከእጁ ወጥቶ ፖለቲካው ከእጁ ወጥቶ 10 እዝ አማራ ክልል ላይ 10 እዝ በወረዳና በዞን ከተማ ተሰማርቶ ህዝብን ፊት ለፊት ማየት ብርቅ ሆኖ እየተወራ ነው ያለው። እምቢ እንዳለ ያውቁታል። ተመሳሳይ ነው ትግራይ። ትናንትና ስትነግረን ነበር። ወያኔ ወደ በረሃ ወረደ ከመቀሌ ሸሽቶ ተብሎ መቀሌን ከረገጠበት ቀን በኋላ ወጪስ 2014 ይመስለኛል። ከዛ በኋላ እኮ ትግራይን ረግጦ አያውቅም። ስለዚህ የኢትዮጵያ ወጣት እጣ ፈንታ የሥራ ዕድሉ ምንድነው? ጦርነት ነው። አሁን ለኢትዮጵያ ወጣት ያገዛዝ የሚያቀርበው የሥራ ዕድል የስኳር ልማት አይደለም። የባቡር ፕሮጀክቶች ልማት ኢትዮጵያን ማስተሳሰር አይደለም። የመንገድ ፕሮጀክቶች ልማት አይደለም። ለኢትዮጵያ ወጣት ሊያቀርብ የሚችለው ቀላሉ የሥራ ዕድል ውትድርና ነው። በሚሰደዱ ወጣቶች ይቆጫል። ሳያዘምታቸው በመሰደዳቸው ሳያዘምታቸው የመን በረሃ ውስጥ በመገኘታቸው ያገዛዝ ይቆጫል። የመን በረሃ ሄደው መሞታቸው አይደለም ያሳዝነው፣ ለሱ ወንበር ጥበቃ አለመሞታቸው ነው የሚያሳስበው። ተርበው የሚሞቱ ኢትዮጵያውያን ለሱ የተገዳዳሪ ኃይል ማነስ፣ የተገዳዳሪ ኃይልን አቅም ማሳነስ በግልጽ ነግሮናል። የክልሎችን አቅም አሁን ማመዛዘን እኮ ይገባል ነው ያለው። መቀሌ ከመቀሌ ሸሽቶ ሲሮጥ የትግራይ አቅም እኮ አሁን አማራ ሊሰጋ አይገባም። የትግራይ አቅም እኮ የድሮ አቅም አይደለም። ያንድን ክልልና ማህበረሰብ አቅም ማድቀቅን ከክልሎች የአቅም ውድድር አኳያ የመዘነ የኢትዮጵያ መጉደል አድርጎ እንኳን የሚመለከት አገዛዝ አይደለም። የተገዳዳሪ ማነስ፣ የተገዳዳሪዎች መሰበር፣ የተገዳዳሪዎች መንበርከክ ስለሆነም አዎንታዊ ነገር አድርጎ ነው የሚመለከተው። ትግራይ ውስጥ ኢንዱስትሪ መቆሙ፣ አማራ ውስጥ ኢንዱስትሪ መቆሙ፣ እርሻ መታወኩ ስንነግራችሁ አልነበር? ተው ብለናችሁ ነበር። የራሳችሁ ጉዳይ። ይሄ እኮ ነው አገር የተረከበው። ይሄ አስተሳሰብ እኮ ነው አገር የተረከበው። ስለዚህ የኢትዮጵያ ወጣት እንደ ደርግ አብዮት ጠባቂ ቤት ለቤት ባለፈው ጠቅሰነዋል። የኃይሌ ገሪማ ጤዛ ፊልም ላይ አብዮት ጠባቂዎች እየሄዱ በገጠርና በከተማ ወጣቶችን ሲያፍሱ ጭንቀቱን የሚያሳይ ነው የነበረው። እንስራ ውስጥ ሄዶ ይደበቃል አንድ ወጣት ጋን ይመስለኛል፣ ጋን ውስጥ በማምለጡ ተኩሰው ይገሉታል። ከዛ ወጥቶ በማምለጡ አምልጧል፣ ሌላ ጊዜ እንይዘዋለን አይደለም የፈለጉት። ጦር ሜዳ ሄዶ እንዲሞት ፈልገውት ነው የነበረው። እንዴት ያመልጠናል ብሎ ተኩሰው ይገሉታል። በዚህ መንገድ ላይ ያፈሱ የወሰዱትን ወታደር ኮታንኮት መንግስቱ ኃይለማርያም ምንድን ያለው በመጨረሻው ቀን ከማሰልጠኛ ይሸሻል አለ። ከዛ ወደ ጦር ግንባር ሲሄድ ይሸሻል አለ። ይባስ ብሎ አለ ጦር ሜዳ ሄዶ በጥይት እሞታለሁ ብሎ መፍራት አንድ ነገር ነው አለ። እዛ ሄዶ በጥይት እንዳይሞት መንገድ ላይ ከመኪና ዘሎ ይሞታል። እንዲህ አይነት ሰራዊት አሰማርቶ በአፍሪካ ተወዳዳሪ የሌለው ጦር ነው የገነባውት እያለ ከሽንፈት አልዳነ። ለምን አንቀህ በግድ? እኔ እኮ ነግሬያለሁ። ጎረቤቴ በደርግ ጊዜ አንድ ጎረቤታችን ነበር። ይሄ መጠቆሚያ ጣት እጁ ተከርክሯል። ምን ሆነ ነው ስለው እናቴ በተኛሁበት ይሄንን አውራጣቴ ልትቆርጠኝ በቢላዋስ ገዝግዛኝ ነው አለ በልጅነቴ። ለምን ስለው ደርግ እንዳያዘምተኝ
አብዮት ጠባቂ ነጥቆ ወስዶ እንዳያዘምተው ይሄ ሌባ ጣት ነው የምንለው የምንጣት ነው ይሄንን ጣቱን ገዝግዘዋል ለምን መሰለህ እናትየዋ እንደዛ ያረጋችው ይሄ ከተቆረጠ ልጄን አይወስዱብኝም አያዘምቱትም መላጭ መሳብ አይችልም ስለዚህ ይሄን እጁን ልቁረጠው የኢትዮጵያ ወጣት አሁን የገጠመው ጣፍንታይ የኢትዮጵያ እናቶች አሁን የገጠማቸው ይሄ ነው እንደዚያን ዘመኑ ልጄ ባላደገ ወንድ ልጅ ባልወለድኩ የሚልበት ዘመን መጥቷል ብለን ካቀረብን ቆይተናል የዕለት እንጀራ ፍለጋ የሚንከራተት ወጣት አገር ጭንቁስጡና አንተ እዚህ ምን ትሰራለህ እየተባለ እየታፈሰ ባገዛዙ ሰራዊት ወደ ማሰልጠኛ ይላካል የዕለት እንጀራ ሊሰራ የወጣ ወጣት ነው እንዴት አገር ጭንቁና አንተ ትቀመጣለህ ተብሎ ይታፈሳል ከመንገድ ላይ ከስራ ላይ ከትምህርት ላይ እንደ መንግስቱ ኃይለማርያም ዩኒቨርሲቲ ገብቶ መንግስቱ ኃይለማርያም መጨረሻ ላይ ዩኒቨርሲቲ ገብቶ ምንድነው ያለው ተዘምታላችሁ ወይስ አትዘምቱም ነው እንደ ወያኔ ዘምታችሁ የብሬቱ ልክ አልነበረም ከረኛ እስከ ምሁር ዘመቱብን ያለው አብይ አህመድ ደግሞታል በርበሬ እና ምናምን ይዘው ዱላ ይዘው መተው ወረሩን እና ወደ ደጀን ህዝብ ሸሸን ያለው በይዘት አይለይ ህዝብን ጣላት አድርጎ ነው የችግሩን ምንጭ የቀውሱን ምንጭ የቅራኔውን ምንጭ አለመረዳት ስለሆነም ለጥይት የሚጋበዝ ከእስር ቤት አውጥቶ አዘመተ እኮ አብይ አህመድ ከእስር ቤት መንገድ ላይ ይገርመናል ከእስር ቤት ጎዳና ተዳዳሪ የቀን ሰራተኛ ወደ ዩኒቨርሲቲ ተማሪ ይሄዳል አይቀርም ካድሬውን ያዘምታል ነው ያልከው አንተ ካድሬው እኮ ግራ ገብቶ ቁጭ ብሏል ላይክ አታደርጉም ማህበራዊ ሚዲያ ተብሎ ተገምግሟል እኮ 13 ሚሊዮን አባል አለኝ ተብሎ አይደለም ገብተው ይዋጉልኛል ማለት ይቅርና ላይክ እና ሼር አታደርጉም ምን ሆናችሁ ነው በዚህ ደረጃ ነው የተገመገሙት ስለዚህ ይሄ ጉዳይ መጋለጥ አለበት የኢትዮጵያ ወጣት እየደረሰበት ያለው የጦርነት ፖሊሲ ሰለባነት ጉዳይ በአግባቡ መነገር አለበት በየአካባቢው ያላችሁ ወጣቶች የት አካባቢ ምን እየተደረገ እንደሆነ አፈሳዎች በምን ደረጃ እየተሰሩ እንደሆነ ለሚዲያችን ላኩ እያየን ያለነው በየቀኑ እናነባለን እናቀርበዋለን የት አካባቢ ምንድነው እየሆነ ያለው ስለዚህ እንደሚሸፋፍኑት አይደለም እንደሚያሳንሱት አይደለም ኦኬ ትርክት ይላል ዩኒፋይንግ ናሬቲቭ እንፈጥራለን ለኢትዮጵያ ይላል ለኢትዮጵያ ዩኒፋይንግ ናሬቲቭ ሊፈጥር አይችልም የኢትዮጵያን ትርክት በሌላ ትርክት የኔ በሚለው ትርክት መተካትን ነው አገራዊ ትርክት እያለ የሚያወራው የሱን ትርክት የሱን እውነት ማስቀመጥ ነው አገራዊ ትርክት እያለ ያወራ ያለው ይሄንን እንደ ዩኒፋይንግ ናሬቲቭ እንደ አንድ አዋሃጅ ትርክት አድርጎ ለኢትዮጵያ ሊሰብክ ይፈልጋል ሞኝህን ፈልግ ምን እንደምታስብ እናውቀዋለን እኔ እንዳውት ምን እንደምትፈልግ እናውቀዋለን ጊዜ ጠቦን ጉዳይ በስቶብን ያልተናገርነው እንጂ ያላደረከው ነገር የለም ነው በእኛ በኩል ምን ነው ትልቁ አመሰግናለሁ አንሙት በጣም አመሰግናለሁ የዚህ የብሔር መጠጠንን በተመለከተ እንግዲህ የአንዳንድ ሰዎች ይሄ አገዛዝ አሰብ ሲል ኦኬ የምር ይሄ አገዛዝ አሰብን ሊያስመጣ ኢትዮጵያን ግሎሪየስ ፓስት ሊመልስልን ነው እንደያሉ የበሬው እንትን ይወድቅልናል ብላ ስትከተል እንደነበረችው አይነት ቀበሮ ይሄንን አገዛዝ የሚከተሉ አሉ እንደዚህ አገዛዝ ማምታታትን ቋሚ ፖሊሲ አድርጎ በየለቱ አጀንዳ በመፍጠር በተለይ ደግሞ ልቡ በቀላሉ የሚዋልለውን ኃይል ለማንበርከክ ከፍተኛ ጥረት የሚያደርግ አገዛዝ አልተመለከትኩም አሰብን አመጣለሁ እያለ እየደሰኮረ አንሙት በመንግስት መስሪያ ቤቶች ውስጥ ገብቶ አንተ እንዳልከው ጌም ኦፍ ትሮንስ የሚባል ፊልም አይታችሁ ይሆናል ብዙዎቹ አንሙት ማይተው ሊሆን እንደሚችል ገምታለሁ ሞደው ሲሪየስ የነበረ ነውና እዛ ላይ ፒተር ቤሊሻል ሊትል ፊንገር የሚሉትና ኬኦስ ኢዝ ላዳር ይላል አይደለም ኬኦስን እንደ ላዳር ነው እሱ የሚቆጥረው ወደ ስኬትም መውጣበት ነው እያንዳንዱ ቀውስ እኔን ወደ ስኬት የሚያመጣ ነው ብሎ የሚያስብ ሰው ነው በዛ ይሄ አገዛዝ ኬኦስን እንደ ላዳር የሚቆጥረው ምን እያደረገ ነው አሁን
አሰብ እያለ የባዴንን መዋቅር እያዘፈነ ነው በየአርሶ አደሩ ቀይ። አዲስ አበባ ላይ አማራዎችን ከየመስሪያ ቤቱ እያባረረ የብሔር ምጥጥን ብሎ አንሞት ይወለ በአለም ላይ በርካታ ብሔረሰብ ያላቸው ተቋማትና ሀገራት አሉ። በርካታ ቋንቋ ያላቸው ሀገራት አሉ ናይጄሪያን ጨምሮ ኢንዶኔዥያን መውሰድ ይችላል። እነሱ መሄዱባቸው ሲንጋፖርም በነገራችን ላይ ዳይቨርሲቲ ያላቸው መስሪያ ቤቶች ውስጥ ፐብሊክ ሰርቫንትን በብሔር ስብጥር ቢሮክራሲን በብሔር ስብጥር ለመቆጣጠር የሚጥር አገዛዝ በአለም ላይ ሶማሊያ የለም። ሶማሊያ የስ ሆሞጂኒየስ ነው ኢንተርምስ ኦፍ ቋንቋና ሪሊጅን፣ ግን ጎሳ አለ፣ የጎሳ ስብጥር አለ። የመንግስት መስሪያ ቤቶችንና ቁጥጥርን በተመለከተ ግን ጎሳን ፋክተር አያደርጉም። የስ የመንግስትን ትልልቅ ስልጣን በጎሳ ይከፋፈላሉ። ኢሌክሽናቸውን አሁን እንግዲህ ሐሰን የገጠሙ ትልቁ ፈተና እንደምታውቀው የምርጫ ስርዓቱን ቀይራለው የሚለው ነው ሰሞኑ። ግን የመንግስት ቢሮክራሲ አንሙት አስተማሪ የምትሆነው በብሔር ነው እያለ ነው ብልጽግና። አሰብን አመጣልሃለሁ የሚል አገዛዝ ማለት ነው። አሰብን እንግዲህ አሰብን አመጣልሃለሁ ቀይ ባህርን አመጣልሃለሁ የሚለው አገዛዝ የመንግስት ቢሮክራሲ ውስጥ የብሔር ስብጥርን አረጋግጣለሁ ብሎ እኛ በቁጥር ብዙ ስለሆነን የመንግስት ተቋማትን መያዝ ያለብን እኛ ነን የሚል አገዛዝ ፈጥራለች ኢትዮጵያ። ኬኦስ ጦርነት ለሱ ይሄንን መተግበሪያ ነው። ባዴን የት ነው ያለው? ወደ አሰብ እንሄድ እያለ ነው እዛ መንደር ወርዱ። ይሄ ኮተት የሆነ ስብስብ የአማራ ህዝብ የሚያደርገውን በዘመናት የተከፈለን ዋጋ የትውልድን ዕጣ ፈንታ ለመቀየር በሚደረግ ተጋድሎ ላይ ያንን ለማደብዘዝ በየመንደሩ እየሄደ የአማራን ትግል አኮላሻለሁ አደበዝዛለሁ ይላል። እነዚህ ደግሞ አዲስ አበባ ላይ አንተ እንዳልከው ይሄንን ኬኦስ ተጠቅመው ወደ ላዳር የሚያወጣቸውን ቢሮክራሲውን የሀገሪቱን እስትንፋስ የሆነ ቢሮክራሲ በብሔር ማንነታቸውና ስብጥራቸው ለመቆጣጠር ጥረት እያደረጉ ነው ያሉት። ይሄንን እንዲያስፈጽም ተልኮ የሚሰጠው መኩሪያ ኃይሌ ነው። እነሱ ያደርጉትን ወይ ሲዳማን ወይ ሶማሌን ወይ አማራን ነው የሚጠቀሙት። ከዛ የዛ ሲቪል ሰርቪስ ላይ መኩሪያ ኃይሌን ከሲዳማ ታመጣለህ። አስፋው ዲንገሞ ከዛ ይሄንን ደግሞ በበላይነት እንዲመራ እንትናን ታስቀምጣለህ፣ አደንፋራን ታደርጋለህ። እኛ እኮ የለንበትም ትላለህ። ከዛ በኋላ የብሔር ስብጥር በሜሪት ብቻ ሊሆን የሚገባው ቢሮክራሲ። በነገራችን ላይ በቢሮክራሲ ላይ ከፍተኛ ምርምር ያደረጉ እንደው ቢሮክራሲ የሚለውንም ቃል ኮይን ያደረጉት እነ ማክስ ቬበር ናቸው። የቢሮክራሲን ባህሪ ሲያስቀምጥ ካራክተሪስቲክስ ብሎ ከሚያስቀምጣቸው ነገሮች አንዱ ሜሪቶክራሲ። በሜሪት ሰዎች በአቅማቸው በችሎታቸው በሙያቸው ሀገራቸውን ያገለግላሉ። ኖ ሀገርን የምታገለግለው በብሔር ነው፣ እኛ ኦሮሞዎች ብዙ ነን፣ እኛንን የምናገለግለው እያለ ነው ይሄ አገዛዝ። ይሄንን ነውር ነው ስርዓት አድርጋ ሀገሪቱ የተቀበለችው። ስለዚህ መንግስት መስሪያ ቤት ውስጥ ቁጭ ብለህ የ15 እና የ40 ዓመት ልምድ አለኝ ሙያ አለኝ ማለት አይሰራም። የአንበሳ አውቶቡስ ሾፌሮችን ስንት ዓመት ያሽከረከሩትን በብሔር ማንነታቸውና ስብጥራቸው ያባረረሰ ፓይለቶችን በብሔር ሊያስቀምጥልህ እየመጣ ነው ያለው ይሄ አገዛዝ። አሰብ እያልክ ግን አረጋኸኝ ወራሽን ታዘፍናለህ። እንደዚህ አይነት ጉድ ነው ሀገሪቱ ላይ እየተካሄደ ያለው። ባዴን ማለት እንግዲህ ህዝብ ከመስሪያ ቤቱ ዕጣ ፈንታው 40% አሁን የት እንደሚመደቡ 60% ነው እንትን ያለው። በነገራችን ላይ
በዚህ መዋቅር ውስጥ ደግሞ የሚያመጡልህ ነገር ምንድነው? ፈተና አሉ መጀመሪያ ዝም ብሎ አይደለም የሚያባርሩ መጀመሪያ ፈተና ብለው መጡ ተጋለጡ ፍወዛ ብለው መጡ ተጋለጡ አሁን ደግሞ በግልጽ የብሔር ስብጥርና ድልድልን ሰርተናል ብለው 40%ቱን ሰራተኛ ጽዳት ሳይቀር በብሔር ማንነቱ ተመዝኖ ይወጣል ከመዋቅሩ ታዲያ ከነዚህ ሰዎች ጋር አንሙት they are changing the nature of work and the place of work የሥራ ተቋማትንና ስራንና የሥራን ባህሪ የሚቀይሩ ሰዎች ከሆኑ ሀገርን እንዴት ነው የምትጋራው የጋራ ናሽናል አጀንዳ እንፈጥራለን ይላል ናሽናል ኮንሰንሰስ ብሔራዊ መግባባት ሁለት ልጆች በአንድ መስሪያ ቤት ውስጥ በብሔራቸው ምክንያት የሚዳኙበትን ሀገር የፈጠረ ስርዓት ብሔራዊ ምክክርና የወል ትርክት እንፈጥራለን ደግሞ ይላል እስኪ አንሙት ከዚህ በፊት ኢትዮጵያውያንን ፖሊሲ ፌቨር አድርጓቸው ነው አማራው የመንግስትን ቢሮክራሲ የተቆጣጠረው ከዚህ በፊት የነበሩ ስርዓቶች የአማራን ቢሮክራሲው ፕሮ አማራ ስለነበረ ነው እንዳትል በፖሊሲ ደረጃ እዛ ውስጥ ኢትዮጵያ ውስጥ ኢንስቲትዩት ተደርጎ አማራን ፕሮሞት የሚያደርግ ስርዓት ኢትዮጵያ ገንብታ አታውቅም ምክንያቱም የለም ሲባል የነበረ ብሔረሰብ ነው ጭራሽ መንግስታቶቹ የለም እኮ ሲሉ የነበሩት ሲክዱት የነበሩት ማንነት ነው አሁን የቢሮክራሲውን የመንግስትን ተቋማት ለህዝብ አገልግሎት ብቻ ከጎሳ ከቀለም ከሃይማኖት ገለልተኛ ሆነው በተቋማቸው ህግና አሰራር ብቻ ተመርተው ሰዎችን በዛ ፕሮፌሽናሊዝም ማገልገል የሚጠበቅባቸው ፐብሊክ ሰርቫንቶች አሁን በብሔር ስብጥራቸው በብሔራቸው ምክንያት ይደለደላሉ ይመደባሉ የሚል አገዛዝ ሀገሪቷ ላይ ይሄ አገዛዝ ስለ አሰብ ሲያወራ መስማት አንፈልግም ምንለው ለዚህ ይሄ አገዛዝ ስለ ብሔር እኩልነትና ስለ ብሔር ብሔረሰብ ይያለ ሲነግድ መስማት አንፈልግም ምንለው ለዚህ ነው ዘር አጥፊ ነው ጠላት ነው ልንታገለው የሚገባ አገዛዝ ነው የምንለው በተጨባጭ በየለቱ ሳያፍር በነገራችን ላይ ቅጥረን በተመለከተ ያዋቀሩት አዲስ ኮሚሽን አለ አንሙት አዲስ ህግም ረቂቅ ህግም አጽድቀዋል ሰራተኛን በተመለከተ ለሌሎች ክልሎችም ጭምር በነገራችን ላይ ቀጣሪ የሚሆኑት እነሱ ናቸው አሁን ለሌሎች ክልሎችም ጭምር በሌሎች ክልሎች የሚገኙ የፌደራል ተቋማትን ምደባ የሚመድቡት ከአዲስ አበባ እነሱ ይሆናሉ ማለት ነው ስለዚህ በተለያየ አካባቢ ላይ የራሳቸውን ሰው አምባሳደር አድርገው ይልካሉ ማለት ነው በእያንዳንዱ ተቋማቶች ላይ ማለት ነው ከነዚህ ሰዎች ጋር ሀገር እንጋራለን ማለት ነው አየ ስለዚህ አንድን ሀገሪቱ የኛ ናት ተቋማቶቹ እኛን መምሰል አለበት መከላከያውን መያዝ ያለብን እኛ ነን ደህንነቱን መያዝ ያለብን እኛ ነን ፋይናንሱን መያዝ ያለብን እኛ ነን ኢምፖርት ኤክስፖርተር መሆን ያለብን እኛ ነን በሀገሪቱ ውስጥ የምንስቀውም እኛ ነን በነገራችን ላይ የሆነ አካባቢውን አልጠራም የሆነ አንድ ማህበረሰብ አለና በዛ ማህበረሰብ ውስጥ ክላን ስትራክቸሮች የጎሳ ስትራክቸሮች አሉና አንዳንድ የጎሳ በጣም የተከበረ ጎሳ ይባላል እና እዛ ጎሳ ፊት ደሃዎች አይስቁም ሌላው ማህበረሰብ መጥቶ እሱ የሚጠጣበት አይጠጣም እሱ መጥቶ እሱ ፊትም መሳቅ አይቻልም አይደለም ልክ ኢትዮጵያ ውስጥ እንደዚህ አይነት ማህበረሰብ እየፈጠሩ ነው ያሉት ሌላው ኢትዮጵያ ህዝብ መሳቅ የማይችልበት መሳቅም የሚፈቀደው ለነሱ እንደዚህ አይነት ሁኔታ እንዲፈጠር ነው በሀገሪቱ ውስጥ እየሰራ ያለው ያገዛዝ ኡነተኛ ባህሪው በዚህ ኬዎስ ውስጥ በዚህ ጦርነት ውስጥ ኡነተኛ ባህሪው እንዳይገለጥ አድርጎ ግን በተግባር መሬት ላይ ምን እየሰራ ነው የሚለው ነገር በተግባር ተመለከተዋል ማለት ነው አዲስ አበባ ላይ ዛሬ የሚያጋጥመው የምትመለከተው ነጋዴ እነሱ ፍትህና ዳኛ እነሱ የተቋማቱን የሚዘውሩት እነሱ ፋይናንስ ተቋማቱን ያዙት እነሱ ኢምፖርት ኤክስፖርተር እነሱ ህግ አውጭና ህግ አስከባሪ ደንብ አስከባሪ እነሱ ምን አይነት አፓርታይደር ሪጅም እየሆነ እንዳለ ግልጽ ነው በዚህ ውስጥ እኮ አንዳንድ ሁለት ሰዎችን ይጠቀማሉ ለሚዲያ ፍጆታ ያመጡልሃል ማደንዘዣ ናቸው እነሱ በተጨባጭ ሀገሪቱ ውስጥ የሚሰራውን ወንጀል በተመለከተ ግን እንዳታይ
ሊያደበዝዙት ይፈልጋሉ። በዚህ ሂደት ውስጥ ግን ብሔራዊ አጀንዳ ብለው ይመጡልሃል። ብሔራዊ አጀንዳ ብለው መጥተው ከኤርትራኖችና ከግብጾች ጋር ሲገናኙ የሚጠይቁት ነገር ምንድን ነው? ወደብ አይደለም። የሚጠይቁት ነገር ለአማራ ድጋፍ ታደርጋላችሁ ነው። ትላንት አንስቼዋለሁ። እነዚህ ነገሮች ላይ ምናልባት የብሔር ስብጥር የሚለው ላይ አንደሞ ሀሳብ የምትሰጠን ቀጥል። መልካም ፈጠን ለማድረግ እሞክራለሁ። በተለይ መጀመሪያ ላይ ያነሳው የዚህ የሰራተኛ መጠጥን አጀንዳ እንግዲህ መመዝገብ የኢትዮጵያ ሕዝብ ይመዝግበው ይሄው ቀውስ ስቃይ የሚያስደስተው አገዛዝ የሚራቡ ሰዎችን ማየት የሚያስደስተው አገዛዝ ቤታቸው ፈርሶ ሜዳ ሲወድቁ ማየት የሚያስደስተው አገዛዝ ከስራቸው ተሰናብተው ሜዳ ላይ ሲወድቁ ማየት የሚያስደስተው አገዛዝ እኔ እንደዚህ ያለ እኔ በህይወቴ የአንብቤም አላውቅም። አሁን ምንድነው የሚለው መንግስት በያዘው አቅጣጫ ከሚያስፈልገው በላይ የመንግስት ሰራተኛ ስላለ ይላል መሰረት ሚዲያ ምርመራ ዘገባ ወጥቶ ከሚያስፈልገው በላይ የመንግስት ሰራተኛ ስላለ መቀነስ አለበት። እንግዲህ ያለው ሰራተኛ ደግሞ ጥያቄ ያለው ሰራተኛ ነው አይደል? መኖር አልቻልኩም ነው እያለ ያለው አይደል? ከአዲስ አበባ በምን መንገድ ሌላውን ላስወጣ የሚለው አስተሳሰብ አይነቱን ተመልከተው፣ ዳይቨርሲቲውን ተመልከተው። በምን መንገድ አዲስ አበባ እንዳትገባ ከአዲስ አበባ እንድትወጣ ይሄ ፋሺስት ኃይል በምን ስልቶች እንደሚሰራ ዝም ብለህ ተመልከተው። ባጃጅ ከአዲስ አበባ ይውጣ፣ እንትን መሸጥ ከአዲስ አበባ ይቆም፣ እንትን ሰራተኛ ታከለ ኡማ መጥቶ 11000 ሰራተኛ አዲስ አበባ መስተዳድር ቀጥሯል። ታከለ ኡማ ከመጣ በኋላ 11000 ሰራተኛ ቀጥሯል። ከኦሮሚያ ነው አምጥቶ የቀጠረው። ወይራስ ከተማ አስተዳደሩ 40% ሰራተኞችን እያባረረ ነው ይላል። ሚዲያችን የደረሰው መረጃ እንደሚያመለክተው ደግሞ አዲስ አበባ ከተማ አስተዳደር 60% ሰራተኛውን አቆይቶ 40% የሚሆነውን ማሰናበት ጀምሯል። የተራበ ደሞዝ እየጠየቀ ያለን ሰራተኛ ወዴት የምታስተናብተው? ኢቪክሽን ነው፣ ኤትኒክ ኢቪክሽን ነው፣ ባይዘው ታርጌትድ ነው። ልመጣለት ነው። ያኛው መጥቶ ቀጠረ፣ ይሄኛው ደግሞ በፖሊሲ ኦኬ፣ ይሄኛው ደግሞ ኢቪክት አድርጎ ያወጣል ማለት ነው። ደግሞ ይተኩበታል። ምን ችግር አለው? የዛሬ ዓመት ደግሞ መተካት የሚል አጀንዳ ይመጣል። የጎደለ መተካት ይመጣል። አይሄው በነገር ላይ ከአንድ ተቋምም ቢሆን ሰዎችን በማንነታቸው ምክንያት ማባረር ኢንስቲትዩሽናል ጄኖሳይድ ነው። በተቋም ደረጃ የሚፈጸም ዘር ማጥፋት ነው። ያንን ተቋም ከሆነ አይነት ማንነት ማጥራት ነው። ምጥጥን በሚል አማርኛ የሚሸፈን አይደለም። አየህ የአዲስ አበባ ሲቪል ሰርቫንት ደሞዝ የቸገረው በቤት ክራይ ሚንከላወስ ከስራው ስታባረረው ከአዲስ አበባ ሲቪል ሰርቫንት ውስጥ 40%ውን ከከተማው አስወጣ ማለት ነው። ምክንያቱም አዲስ አበባ ላይ ያለ ደሞዝ ተከራይቶ እንዴት ሊኖር ይችላል? አየው ስንቱ ኤትኒክ ክሊንሲንግ እና ጄኖሳይድ የዚህ አገዛዝ ጄኖሳይዳል ኢንቴንሽን ከዚህ የሚመነጭ ነው። እንዲህ ያደረገ ባለበት እነዛ የተረገሙት ነሲሳይ ይርጋ ነው አብዱ ሁሴን የሚባሉ ደደብ ባዕዲኖች ደግሞ ቶሎ አማራውን ፋኖን አክሰመን ወደ አሰብ እንሂድ ይላል። እዚህ አማራውን እያከሰመ ነው። ከስራችን ይጠቅሳል የሰራተኛ ንግግር። ከስራችን እየተባረርን ያለነው በብሔራችን ምክንያት ነው። በተለይ የአማራ ተወላጆች ላይ ትኩረት ተደርጓል። የተሻለ ትምህርት ዝግጅት ያለን ጭምር እየተባረርን ነው። መሰረት ሚዲያ የጠቀሰው ነው። ሌላኛው ሰራተኛ ደግሞ ምን ይላል? አሁን እያሉ ያሉት አትባረሩም፣ ዝቅ ብላችሁ ትሰራላችሁ ነው። ይህ ማለት ማስተርስ ያለው ስፖርት ወይ ሙዚቃ ያስተምራል ወይ ባስ ይነዳል። በብሔር ምጥጥን ስም የመጣው ሰው ደግሞ ምክንያቱም ምጥጥኑ ማባረር ብቻ አይደለም አዲስ መጨመርም ነው። ባይዘው ወይ መቀነስ ይኸውልህ ከላይ የመንግስት ሰራተኛ በስቷል ነው ጨዋታው።
ስለዚህ መቀነስ አለበት የሚለው ይሄ አንደኛው ሰበብ ነው። በሌላ መንገድ ግን መጠጠን ይልና ደግሞ ከሌላም ይገባል ይወጣል ከሌላው የሚመጣው ይላል ከሌላው የመጣው ሰው ደግሞ ቦታችንን ይረከባል። ይህ እጅግ አሳዛኝ ብቻ ሳይሆን ቤተሰባችንን ሜዳ ላይ የሚበትን ነው። ይሄ ነው እየተደረገ ያለው። ስለዚህ ትምህርት ዝግጁ ስለሆነ ለኢትዮጵያ ስለምትጠቅም ለተቋሙ ስለምትጠቅም አይደለም የዚህ ሀገር ዕጣ ፈንታ አደጋ ውስጥ መውደቁ የምታየው የሚችሉ ሰዎች የሚመሩት ተቋም የሚችሉ ሰዎች ምናምን የሚያደርጉት አይደለም። አቅም ያላቸው የትኛውም ብሔረሰብ የትኛውም ጎሳ ኤምፓወርድ ሆኖ አቅም እንዲያገኝ ተብሎ 30 ዓመት ተሰርቷል። አንዱን ለመጥቀም ይኸውልህ ለዚህ ነው ኢትዮጵያ ውስጥ የነበረው ፖለቲካ ኦል አጌንስት አማራ እንዲሆን ሲደረግ የነበረው የእኩልነት ትግሉ ጸረ አማራ ሆኖ እንዲደንዲ የተተከለበት ሰበብ ለዚህ ነው። አፈርማቲቭ አክሽን የተባለው ሌላም ሲባል የኖረው ጸረ አማራነት ነው። ኢትዮጵያ ውስጥ ጸረ አማራነት የብዙ ልሂቃን ደም ውስጥ ያለ ነው። የብዙዎቹ ፖለቲካ አስተሳሰብ መሰረት ነው። አማራ ባይኖር ፖለቲካ ማይሆንላቸው በርካታ ልሂቃን አሉ ኢትዮጵያ ውስጥ። አማራ ባይኖር ፓርቲ ማይሆኑ፣ አማራ ባይኖር ፖለቲካ ውስጥ ማይገቡ። ለዚህ ነው የአማራ ህዝብ መነሳት ያለበት መታገል ያለበት። አይቀርልህም አድፍጠህ በየተቋሙ ስለተቀመጥክ አማራ እስከሆንክ ድረስ አይቀርልህም። ወረፋህን ትጠብቃለህ። ፋኖን እያወገዝክ ለዚህ አገዛዝ አድራለሁ ብለህ ከሆነም አይቻልም። ቢኮዝ ዩ አር አማራ አይቀርልህም። አመራሩን አዳነች ያጸዳችው ከአዲስ አበባ መስተዳድር አሁን ሰራተኛውን ደግሞ መጣች 40% ትበትኗለች። አዲስ አበባን በተሟላ ሁኔታ በተራ ንግድም በሰራተኛነትም በአመራርነትም ከአማራ የጸዳ አዲስ አበባ ለመፍጠር የተያዘው ጥረት በተለያየ ስልት ጀምሮታል። ገንዘብ ይዞ የተቀመጠ ደግሞ ትንሽ ቤትና ገንዘብ አለ ይሉ የተቀመጠው ደግሞ የበጎ ፈቃድ አስተዋጽኦ አምጣ ይባላል። የጣሪያ ግብር ክፈል ይባላል። የምናምን ግብር ክፈል ይባላል። ምገባ ማዕከል አቅርብ ይባላል። በዚህና በመሰል ሁኔታ ይራቆታል ነው ሰው። እዚህ ላይ ያለው ነገር ሰፊ ነው። እንግዲህ ትንግርቱ ይሄን ያክል ምናልባት የሞጫ አስተያየቴ የሩቶ ወደ አዲስ አበባ መምጣትን በተመለከተ እንግዲህ ቀጠናው ላይ ያለው የኃይል አስተላለፍ ስንለው የሰነበት ነው። ኤርትራ፣ ግብጽ፣ ሱዳን ምን እያደረጉ ነው ያሉት? ኤርትራ፣ ግብጽ፣ ሱዳን፣ ሳውዲ አረቢያ፣ ኳታር እና አሜሪካ ምን እያደረጉ እንደሆነ በግልጽ የሚታይ ነው። እዛ አካባቢ ያለው ትብብር፣ እዛ አካባቢ ያለው ቅርርብ መቸለት አንድ ነገር ብዬ ነበር። ይሄ ሁኔታ ስለቀጠለ የአብይ አህመድ አገዛዝ የሶማሊያውም ፕሬዝዳንት ጠራ። ይቀጥላሉ፣ ደቡብ ሱዳንም ይጠራሉ፣ ኬንያም ይሄዳሉ። እዚህ ቀጠና ላይ አሉን የሚላቸው ጋር ይሄዳሉ እያልኩ ነበር። ስለዚህ የዛ አካል ነው። አሁን ቀጥሎ ደቡብ ሱዳኑ ሰውዬ ሳልቫኪር ወይ ወደ እነሱ ይሄዳል ወይ እነሱ ሰው ይልካሉ። ቀጣይ ሳልቫኪር ነው የሚሄደው። ግልጽ ነው። አስተላለፉን ምናቀው አስተላለፍ ስለሆነ ነው። ወይ ምናልባት ፈቃደኛ ከሆነ ለኡመር ጊሌ ልከውለት ሊሆን ይችላል። እባክህና እየተባለ ሊሆን ይችላል። ወርቅናን ይዘህልና እየተባለ ሊሆን ይችላል። ምክንያቱም ጀስቸሩ ይኸውልህ አንተ ስትሄድና በዲፕሎማሲ አንተ ስትሄድና እነሱ ሲመጡ ሁሉ ይለያያል። ጅቡቲ ላይ ማን ላኩ? ታገሰ ጫፎ ላከ ነው። አደም ፋራ ተልኮ ነበር ጅቡቲ ላስት ዊክ። ሶማሊያ ፕሬዝዳንቱ ተጠራ ለአንድ ቀን። አሁን ደግሞ ሩቶ ተጠራ። ያው ይሰራል የሚመጣበት ሰበብ የአንድ ቀን ወርኪንግ ቪዚት ምናምን ብለ ዲፕሎማሲ ምናምን ይሰራ ስራለ። አሁን ቀጥሎ ምናልባት ደቡብ ሱዳን ይጠራል ወይ ዩጋንዳ ይመጣሉ ወይ አብይ እዚህ ይመጣል። ወደ ኡጋንዳ መምጣቱ አይቀርም። ታንዛኒያ እንኳን ከውስጥ ላይ ነው። ዞሮ ምንድነው የአቀጣናዊ የዲፕሎማቲክ ራይቫልሪው የስትራቴጂክ ፉክክሩ አካል። አሁን ሩቶን በመጥራት ከኔና አንቺ በቀር ሊባል ነው። እኔና ኬንያ እኮ የኔ አጋር ነች እኔ ይዣታለሁ ሊባል ነው። ነገሩ ሩቶ ካይሮ ሊሄድ ይችላል። ዲፕሎማሲ እንደዛ አይደለም። ትናንትና ከፎርማጆ ጋር አብይ አህመድ ምንድነው ሲያደርግ የነበረው? ዛሬ ሼክ ሐሰን መሐመድ መጣ። ሐሰን ሼክ መሐመድ መጣ።
ሌላ ፖለቲካ ሆነ። የማያድር የማይሰነብት መርህ ላይ ያልቆመው በግለሰብ ላይ ተንጠለጠለ። ዝም ብሎ ሰው የሆነ ሰው በመተሻሸት ዘላቂ ወዳጅነት ዘላቂ ወንድማማችነት መፍጠር አይቻልም። የኬንያ ሰግታለች። ስለሰጋች የሰሜን ኬንያ አካባቢዎች ላይ ጦር ካምፖች የገነባ ነው ያለው። ድንበር ላይ ቁጥጥርን እያጠበቀ ነው ያለው። ንግድ ጉዳይ አስግቶታል። የስመግሊንግ ብዙ ነገር ሂማን ትራፊኪንግ ብዙ ነገር አስግቶታል። ስለዚህ እዛ አካባቢ ላይ ሁለት የጦር ካምፖችን ወደ መገንባት የሆነ ግን ኃይል እስከመዋጋት ሄዷል ኬንያ። ስጋት አለ። ብዙዎቹ ኤሊቶች ከላሙ ወደ ባኳያ የተነሳ ስጋት ስናነሳ ነበር። ከኩሽ ምናምን ሙቭመንት አኳያ የተነሳ ስጋት ስናነሳ ነበር። የሰሜን ኬንያ ኦሮሞች የኛ ኦሮሞች ዋቴቨር ትርክት ስናነሳ ነበር። ይሄንን ጥርጣሬ ይኸውልህ አብሮ በመተቃቀፍ አብሮ በማበድ ቢሆን ሞያሌ ሄደው እኮ ሞያሌን ዱባይ እናርጋት ብለው እኮ አብይ አህመድና ማን ነው የበፊቱ የኬንያው ፕሬዝዳንት ማን ኬንያታ ኡሁሩ ኬንያታ ብዙ ነገር ብለው ነበር። የድንበር ከተሞችን በጋራ እናልማ ተብሎ ላም ወደብን በጋራ ወደሆነ ነገር እንቀይር ያልተባለ ነገር የለም። ጀስቸሩ ነው ዲፕሎማቲክ ጀስቸሩ አየህ መታየቱ ገሌ ጋር ሄደ ወዳጅነት ተደርጎ ስለሚታይ ሐሰን ሼክ መሐመድ ግድብ ላይ ተገኘ ተብሎ እንደዛ ተብጠልጥሎ ግብጽ ሄዶ ማለት ያለበትን ብሎ ነው የተመለሰው። አሁን የአንካራው ስምምነት ከአንድ አመት በኋላ ውጤት ሲያጣ እየጠራ ብትጨብጠው ምን ዋጋ አለው? ሐሰን ሼክ መሐመድ እኮ ኦሬዲ ሶማሊያ ውስጥ የግብጽን ሰራዊት አስገብቷል። ኦሬዲ ከግብጽ ጋር የባይላተራል ወታደራዊ ስምምነት አድርጎ ወታደራዊ ድጋፍ እያገኘ ነው ያለው። ባላንጣነቱን ለማብረድ በቃ ባለፈው በተናገርኩት ይቅር በለይ ብለን እንደዚህ ጎንበስ ቀና ማለቱ የዲፕሎማሲ ድልን አያሳይም። ስትራቴጂክ አጋርነትን አያሳይም። ኢትዮጵያን የመሰለ የሶማሊያ ስትራቴጂክ አጋር ይህንን የመሰለ ስንጥቅ የፈጠረው ይሄኛው አገዛዝ ነው። ሶማሌላንድን የመሰለ የኢትዮጵያ ስትራቴጂክ አጋር የፌዴሬሽኑ አካል የመሆን እንኳን ፍላጎት የነበራት ጠይቀውናል ብሎ አንስተውልናል። አስተውሳለሁ። ሶማሌላንድም ፑንትላንድም አይ በሶማሊያ ፖለቲካ ውስጥ መግባት ስለማንፈልግ ይሄንን በማድረግ ከታላቋ ሶማሊያ ወይም ከታችኛው ከሞቃዲሾ ሶማሊያ ጋር መጣላት አንፈልግም፣ ጣልቃ ያለ መግባት ፖሊሲ ነው የምንከተለው ተብሎ ያን ያክል የወዳጅነት ጥግ ነው የነበረው። በርበራ ወደብ ሂጄ ሰውየውና ኃላፊ ሳወራ የኢትዮጵያ ሚኒስትሮች በጣም ነው የሚያናድዱኛል። ሁሉም ሚኒስትር እዚህ መጥቶ እዚህ እናንተ የቆምንበት ቦታ መጥቶ ያልጎበኘ የኢትዮጵያ ሚኒስትር የለም ማለት ግን አንዱም በትብብርና በአጋርነት ስለጋራ መልማት ተብሎ ወደ ተግባር የተለወጠ አንድም ተግባር የለም ማለት ትሄዳለህ ትጎበኛለህ ጀስቸር ነው ሾው ታደርጋለህ ትመለሳለህ። ጉዳዩ ስትራቴጂክ ሆነ ወደ ጥቅም አይለወጥም። ጅቡቲም ያው ነው። ሰው ምንድነው ኤክስፔክት የምታደርገው ካልከኝ በሚቀጥለው 3-4 ቀን ውስጥ ደቡብ ሱዳን ኡጋንዳ ምናልባት ወደ ሌላም የአፍሪካ ሀገር የብልጽግና ሰዎች መንከራተት ይጀምራሉ ነው ምልህ። አመሰግናለሁ ወንድም አድሙት አመሰግናለሁ። የኡሁሩ መምጣት በዋናነት ከኬንያ ጋር የተገናኘ ምናልባትም ከሱዳን ጋር የተገናኘ ሊሆን እንደሚችል ገምታለሁ። ትላንትና ማታ ማምሻውን የሰራነው ፕሮግራም ነበረ። እዛ ላይ የሱዳን ኃይሎች በሴኩሪቲ ካውንስል ላይ ተገኝተው የሰጡትን መግለጫ አቅርበን ነበር ለአድማጭ ተመልካቾቻችን። እዛ ላይ ሲመሰገኑ የነበሩት እነ ፕሬዚዳንት አልሲሲ እነ መሐመድ ቢን ሰልማን ናቸው ሲመሰገኑ የነበሩት። እነ ፕሬዚዳንት ኢሳያስ ነበሩ። ኤርትራ ነበረች ስትጠራ የነበረችው ወዳጅ ተብሎ እነ ጅቡቲ ነበሩ ሲጠሩ የነበሩት። there is no mention of ኢትዮጵያን ምንም አላነሱ የሱዳን ኃይሎች ማለት ነው። እና ያው ኦሬዲ ዛሬ እንደውም ዩኤንኤችሲአር ያወጣው ነገር ነበር አንሙት እዛ ላይ እንደውም ሐሳብ አልሰጠንበትምና ጦርነቱና ግጭቱ ወደ ሱዳን ወደ ኢትዮጵያ ሊስፋፋ የሚችልበት ሁኔታ እንዳለ በቀደም ስናነሳው ነበርኛ። በአጠቃላይ ቀጠናዊ የሱዳን ጉዳይ ኢትዮጵያ ውስጥ እየገባ እንዳለ ግልጽ ማሳያ እየመጣ ነው። አብይ አህመድ በየለቱ የሚፈልገው ጦርነት ነው። በየለቱ የሚፈልገውን እያገኘ ይመስላል። እሱን እናነሳለን። በቅርቡ ሶማሊያ የዚህ ፕሬዝዳንት ሐሰን ወደ አዲስ አበባ መጣ ያልንለት ፕሮግራም ሰርተን ነበር። በተለይ ደግሞ የዚህ የፑንትላንዱ ዴኒ የጁባላንዱ አህመድ መዶቤ ሐሰን አሊ እነ ሸሪፍ ምናምን ሆነው በጋራ አንድ የተነሱት ፎቶግራፍ ነበር። በተለይ ሶማሊያ ውስጥ የሚቀጥለው ምርጫ በተመለከተ ከባድ ቀውስ ነው ያለው በፌደራሉና በክልሉ መካከልና
እሱም በተመለከተ ከጀርባ ሆነው ይሄንን የሚዘውሩት አብይ አህመድ እና ዩናይትድ አረብ ኤምሬትስ ናቸው በሚል ሐሰን በተወሰነ መንገድ ወደ አዲስ አበባ መምጣቱን እናውቃለን። ኬንያም በአንድም በሌላ መንገድ እንደምታውቀው እጁ አለበት ሶማሊያ ላይ ባለው ጉዳይ። ከዛ ጋር በተገናኘ ይመስላል እዚህ አካባቢ ላይ ያለው ነገር። ኤኒዌይ ግን ቀጠናው ላይ የትኛው ኃይል ዶሚኔት እያደረገ እንደመጣ እያየን ያለ ነው። ብዙ የሚያስጨንቀን ጉዳይ አይደለም። የሚያስጨንቀን ጉዳይ ኢትዮጵያ ውስጥ የአማራ ህዝብ የያዘው ትግል ነው። የአማራ ህዝብ የያዘው ትግል በዋናነት በቀጠናው ላይ የሚኖረው ተጽዕኖ ይህንን አገዛዝ በዲፕሎማሲ እርቃኑን እንዲቀር አድርጎታል። እያንዳንዱ ነገር የዚህ አገዛዝ ሽንፈት መመዘን ያለበት አማራ ክልል ላይ ከገጠመው ሽንፈት ጋር ተያይዞ ነው መታየት ያለበት። ኢኮኖሚው ብትለው ከአማራ ጦርነት ጋር ይገናኛል። የዲፕሎማሲ ቀውሱ በለው ከአማራ ጦርነት ጋር ይገናኛል። ማህበራዊ ምስቅልቅሉ ከአማራ ጦርነት ጋር ይገናኛል። ሀገሪቱ ውስጥ ያለው የሰላም እጦት ኬዎስ በቢሮክራሲው ዘርፍ በእያንዳንዱ ዘርፍ የምታየው መዝቀጥ በአማራ ህዝብ ላይ ካወጀው ጦርነት ጋር የተገናኘ ነው። በምንም መንገድ ብታሰለው ዞሮ ዞሮ የምታገኘው መልስ እሱ ነው። በምንም መንገድ ብታሰለው የዚህ አገዛዝ ዋና ተጋላጭነት አማራ ላይ ያወጀው ጦርነት ውጤት ነው። ሄዶ ሰሞኑን እነ ይርጋ ሲሳይ ከአማራ ምሁራን የአማራን እናቶች ይዘን የአማራን ገበሬዎች ይዘን የአማራን ሐኪሞች ይዘን የአማራን ልሂቃን ይዘን የተፈጠረውን ስህተት ለማረም እንሰራለን እያለ ነበር የነበረው። መቼ የአማራ ህዝብ ይያዝና ነው ምላሽ? እንዴት አድርገህ እሳትን ከፈጠርክ በኋላ እሳትን ትይዛለህ? አንድን ህዝብ በፖሊሲ በዲዛይን ጠላት አድርገህ ፈርጀህ እያጠፋህ ያንንም አስተሳሰብ ስርዓት አድርገህ ገንብተህ ከአማራ ህዝብ ጋር ጎን ለጎን አብሮ ያገዛዝ ሊበቀል የሚችልበት እድል አለ ብሎ ማሰብ አይቻልም። በተቃራኒው የአማራ ኃይል በቀጠናው ላይ ያለበትን ኃላፊነት የአማራ ኃይል አሁን እዛው ለአማራው ላይ ብቻ ላለው ብቻ ሳይሆን በአጠቃላይ ቀጠናው ላይ ለሚኖረው ሁኔታ በዛ ደረጃ ራሱን ያንን ኃላፊነት ለመረከብ የሚያስችል ቁመና ላይ መምጣት ያለበት ጊዜ ላይ ነው ያለው የሚል እምነት ነው ያለን። እንደተባለው ሁሌም ማጠናቀቂያችን በአማራ ኃይሎች መካከል ያለው አንድነት ከምን ጊዜውም በላይ ሊታሰብበት ፈጥኖ ሊከናወን የሚገባው ኃይል ሆኖ መምጣት የፖለቲካና የዲፕሎማሲ ሊደርሺፕ ለመስጠት የሚያስችል ቁመና ላይ መምጣት አስፈላጊ መሆኑን ልናሰምርበት ይገባል። አንሙት። ለነበረን ቆይታ እጅግ አድርጌ ነው የማመሰግነው። አንሙት አድማጭ ተመልካቾቻችን ለሰጣችሁን ሐሳብ አስተያየት እጅግ አድርገን ነው የምናመሰግነው። ስቲከር ስትገዙ የነበራችሁ፣ ይሄን ፕሮግራም ላይክ ስታደርጉ የነበራችሁ፣ ሼር ስታደርጉ የነበራችሁ ሁሉ እንደዚሁ ሰብስክራይብ ሳታደርጉ እያያችሁን ነው። ስቲል 60 ሺህ መግባት አልቻልንም። ሰብስክሪፕሽን አሁንም ያለን ሰብስክሪፕሽን ከ58 ሺህ አካባቢ ይመስለኛል። 60 ሺህ መግባት ከባድ እየሆነብን ነው። እናንተ ሰብስክራይብ አድርጉ፣ ሌሎችም ሰብስክራይብ እንዲያደርጉ ጋብዟቸው። አይ ቲንክ እዚህ የሚመጡ የሚያተርፉ ይመስለኛል። እኔ እንደዛ ነው ማምነው። ስለዚህ ይሄን ተቋም አግዙ። ሰብስክሪፕሽናችንም 100 ሺህ ግማሽ ሚሊዮን ያላቸው አብዛኞቹ የኢትዮጵያ ሚዲያዎች፣ እኛ 100 ሺህም ሰብስክራይበር የለንም፣ 60 ሺህ መግባት አልቻልንም። እና ለምን ሰብስክራይብ እንደማያደርግ ወገናችን አላውቅም። እንድንሰራ እንድናግዝ ህዝባችን ጋር ተደራሽ እንድንሆን ሰብስክራይብ አድርጉ ለማለት ነው። ለድጋፋችሁ እጅግ አድርጌ ነው የማመሰግነው። የማግዜር ይስጠልን። በወሎ ፋኖ ስም ፋኖ የማነ ለአንሙትና ለትንግርቱ ግሩም የሆነ ትምህርታዊ ትንታኔያችሁ ይሁንልኝ። ፋኖ ወደዳችሁም ጠላችሁም ያሸንፋል ብሏል። ምንም ጥያቄ የለውም። የአማራ ህዝብ ከዚህ በኋላ ራሱ የሚቀይረው ስርዓት ራሱ የሚያበጀው ስርዓት ብቻ ከጥፋት ይታደገዋል። ሌላ ምንም ነገር የለውም። ትግላችንን ማጠናከር በተለይ በውጭ ሀገር ያለው ትብብሩን ያንተ የገሌና አንተ የገሌና እንትና የሚባል ነገር የለም። የዚህ ነው የተወለድከው እዛ ነው የተወለድከው። የአማራው አንድነት እኛ ብንፈልገውም ባንፈልገውም አንተ ብትሰበሰብም ባትሰበሰብ ትግሉን ብታግዝም ባታግዝም ይሄ ትግል አሸናፊ ሆኖ ይወጣል። ምንም ጥርጥር የለውም። አገዛዙ በየዕለቱ የምታየው አዲስ አበባ ላይ ወጣት ሲያፈስ የምትመለከተው ሰራተኛ ሲያፈናቅል የምታየው ትግሉ እያሸነፈ እንዳለ ስለሚያውቅ ነው። ኦኬ። ስለዚህ ሪቨርሳል ይኖራል። በፖሊሲ ነው አይደለም ሰራተኛ እየፈወዙ ያሉት፣ በፖሊሲ ማስተካከል ይመጣል። ምንም ጥያቄ የለውም። ምክንያቱም ኢትዮጵያ ውስጥ በፖሊሲ ቢሮክራሲ መቆጣጠር የተቻለበት ብቸኛ ዘመን ነው። ባይዘው
ዘርን ማዕከል ያደረገ ቢሮክራሲ ያዋቀረ ብቸኛው አገዛዝ ነው። የለም ኢትዮጵያ ውስጥ እንደዚህ የዘር ስርዓት ነበር ኢትዮጵያ ውስጥ፣ ግን ወያኔም እንደዚህ አላደረገም። ዘርን መሰረት ያደረገ ቢሮክራሲ አላዋቀረም። ሪቨርሳል ይፈልጋል፣ ምንም ጥያቄ የለውም። ፋንዳሜንታል የሆነ የፖሊሲ ሪቨርሳል ይፈልጋል። የኢትዮጵያ ሽግግር ይሄንንም ታሳቢ ያደርጋል። ይሄ ዛሬ በዚህ አገዛዝ ወደ ላይ ተሹሞ የሚመጣው የሚባረረውም ሰው ፍትህ የሚያገኝበት ስርዓት ይመጣል ማለት ነው። ለዚህ ነው ይሄ አገዛዝ ይሸነፋል የምለው። ምክንያቱም የእያንዳንዱ ህዝብ የመዋቅሮችም ጭምር እና የሀገር ሰላምና የቀጠናው ደህንነትም ጭምር ስጋት ስለሆነ በዚህ ልክ ጠንክሮን ልንታገለው የሚገባ አገዛዝ ነው ለማለት ነው። ለተደረገልን ድጋፍ ለሰጠን ሀሳብ አስተያየት ሁሉ እንደዚሁ ከልብ እናመሰግናለን። ደውሉልን፣ መልእክት በስልክ ቁጥሮቻችን በዋትስአፕ ቁጥሮቻችን ተውልን። በተለይ አማራ ወጣቶች በተለያየ ቦታ ያላችሁ ሀሳብ አስተያየቶቻችሁን ላኩን። በተለያየ ከተማ በመንግስት መዋቅር ውስጥ እያንዳንዱ ቦታ ላይ ያለውን ነገር መረጃችሁን እንፈልጋለን። በጣም ስለሚጠቅመን እሱን እየላካችሁልን ኤቢሲን የምታግዙ ለማገዝ ፈቃደኛ የሆናችሁ እጅግ የምታስደንቁ ሰዎችን ተመልክቻለሁ። እባካችሁ ድጋፋችሁን አጠናክራችሁ ቀጥሉ ለማለት ነው። በዜል ቁጥራችንም በስቲከር በመግዛትም ቋሚ ሜምበር በመሆንም ኤቢሲን ደግፉ። ህዝባችን ጋር ተደራሽ እንሁን ለማለት ነው። ለነበረን ቆይታ ከልብ አመሰግናለሁ። ጤና ይስጥልን። አውቃለሁ መራር ነው መራብ መጠማት፣ አውቃለሁ መራር ነው መራብ መጠማት፣ ሶስቱ አይጸናም እንጂ እንደ መተካት።